አዎ አዎ። እና በዚህ ነገር አንተ ደስተኛ ነህ ማለት ነው? በጣም በጣም ቢያስን ከዛ ከጎዳና ላይ ቢያነሳኝም እኮ ለክፉ ነገር ለክፉ ተግባሩ ነበር የሚጠቀመኝ። ከዛ ገባ። ሲገባ እንደተባለ ለመደው ያው ቡናውን ስለሚጠጣ ቡናውን አፍልታ ሰጠችው እና እንደሚሞትም አውቃለሁ፣ እንደሚሞትም እርግጠኛ ነበርኩ። ቆይ ስለኔ ባል ስትጣራ ነው እንደምትውለው አንተ ይመለከታል እንዴ? ምን አገባህ? ቆይ ምነው ስራ አይነብህ? ስለኛ ትዳር ነው በደንብ ነው የሚመለከተኝ። ዳሪዎች ነው የሚያረጋቸው፣ ሴቶቹንም ከበረንዳ ላይ ያነሳ እኛንም ቅድም እንደነገርኩ ከጎዳና ላይ ያነሳ ለማኝ ያረገናል። እድሜያችን ደግሞ ገፋ ሲል ወደ ስርቆት ነው የሚያሰማራ። አንቺ ተራ ቅምጥ እንደሆንሽ አውቃለሁ። ባለቤቴን እንድትሰድቡ አልፈቅድልህም። ተው ሰውዬ እንዴ! አይገርምሽም? ምንም የምታመጣው እንከባበር እንጂ ምን ሆነክ ነው እንደዚህ ባለቤቴን ከፍ ዝቅ እያረክ የምትሰድበው? ይሄንን ቤት ነው ያላውቁ። እርግጠኛ ነህ? የሆነ ታረቁ ሚስት እንዳለው ታውቃለህ? አረ እሱ ብዙ ያው ቅምጦች ስላሉት እኔ ኤች ናት የምትባል ሚስት እኔ ብዙ ሴቶችን አሉት እሱ። እንደው እንግዲህ እኔም እኮ ይሄ ነገር ነው ግራ የገባኝ። እንዴት እንደው ከመምጣታቸው ቡና ፍጭ ከማጠጣቸው አረፍ ብሎ ከገብቶ እዚህ ቁጭ በይ። አሁን ነገሮችን ለማስመሰል አድርጋለች። ወይኔ ጉዴ! ተረጋጊና ቁጭ በይ እያልኩሽ ነው ያለሁት። እንዴት ነው የምረጋጋው? ያለችው አለቃትም እገላታለሁ። ሲጀመር እያንዳንዱ ነገር ከመጀመሪያው ጀምሮ መስማት እፈልጋለሁ። እትዬ ናቸው እንግዲህ አዘጋጅታ እንደዚህ ይሄን ቡና መጥና እንዳይበዛም እንዳይወፍርም እንዳይቀጥንም ብላ መጥና ሰጥታኝ እስከ ውሃውን እንኳን ልኩን እንኳን የምታውቀው እሷ ናት። ስለዚህ ነገሩን ሁሉ ወደ ሚስት እያዞርሽ ነው ማለት ነው? እንደማዞሬ ሳይሆን እኔ የተዘጋጀልኝ ነገር የተመጠነው ነገር አንስቼ ወይም ደግሞ አፍልቼ የምሰጣቸው። ቅድስትን ታውቂያታለሽ? የማናት ቅድስት? ምን ያንተባትብሻል? ቅድስትን ታውቂያታለሽ እያልኩሽ ነው። ቅድስት? ኧረ እኔ አላውቅም። እርግጠኛ ነሽ ቅድስት የምትባል ሴት አታውቂም? አንተ ግን ያመሃል እንዴ? አንቺ ራሱ ያምሻል። ቅድስት የሚባል እኮ ሙሉ ሀገሪቷ ሞልታለች አይደል እንዴ? አንቺ እውነት ካለሽ ይህ ነገር የሚጋለጥ ነው የሚሆነው። እያንዳንዱ ነገር የሚጋለጥ ነው የሚሆነው። ስለዚህ እንደምንም ብለው ነው ተና ተረጋጊ። ይኸውልሽ ተረጋጊ እያልኩሽ እባክሽን ተነሽ፣ ተነሽ፣ ይኸውልሽ ተነሽ። እሺ አግዝሻለሁ። ይኸውልሽ እዚህ ነገር ውስጥ ከሌለሽበት አንቺ የምትጠየቂበት ምንም አይነት ምክንያት የለም። ተግባባን አይደለ? ምንም አላውቅም እኮ ልጅ ምን ይሄ እየነገርኩ ነው የመጣው። አሰብ ሰው እኮ ነው የሞተው የኔ ወንድም። ጭራሽ ለዛውን ባለቤቴ እኮ ነው የሞተው። እንዴት ሰው ሞቶ ሁሉንም ነገር አውቃለሁ። እባክሽን ይኸውልሽ ተረጋጊ። እኔት ቆይ እንዴት ነው የምረጋጋው? አንተ ቆይ እባክህ ወንድሜ ነው እባክህ። አሁን ሁሉ ነገር ተጋልጦብሻል። ተነሽና ቁጭ በይ እያልኩሽ ነው። ይኸውልሽ እሺ እንድልሽ የምትፈልጊ ከሆነ ተነሽና ያለውን ነገር መንገር መቻል አለብን። ንገሪኝ። ህይወት አደጋ ላይ ነው የሚሆነው። እባክህ አሁን እንዴት ብዬ ነው የምነግርህ? አንተ ገደላችሁት እኮ ሰውዬውን። ከዚህ በኋላ እንዴት ነው አደጋ ላይ የምትወርቂው? አንተ አሳልፈህ ለፖሊስ ብትሰጠኝስ? የሆነ ነገር ብታረገኝስ? ብታሳስረኝስ? ምንድን ነው የማደርገው? እሺ በቃ ቀላል ነው። እቃ ማድረስ ማለት ከአንዱኛው ቤት ተሰጥቶኝ እቃ እዛኛው ቤት መውሰድ ነው፣ ሌላ ሰው ጋር ማለት ነው። ስለዚህ ይሄማ ቀላል ስራ ነው። እኔን የሚጎዳኝ አይደለም። እኔ ከምሰራው አንጻር ይሄ በጣም ቀላል ነው። ስለዚህ እሺ ብዬ ተስማማሁኝ። ሳይ ክፍት አድርጌ ስገባ የሆነ ሰው እንዴት ብዬ ልንገርህ፣ ወድቆ ነው ያየሁት። በቃ ሳሎን ላይ ዝግት ብሏል ማለት ነው። ደንግጬ የያዝኩትን እቃ ወረወርኩትና ስጮህ በቃ ጮኩኝ። እዛው ቆሜ ድርቅ ብዬ ነው የቀረሁት። በቃ እንዴት ማመን አቃተኝ። ምን ላድርግ? ወይኔ የእውነት ነው። ጉድ ሆነናል። እስኪ አንቺ አትነካኪ፣ አትንኪ፣ ምንም አትንኪ። አረፈሽ ቁጭ በይ እስኪ ተረጋጊ። እረፊ እስኪ እረፊ እያልኩሽ ነው። ምንም ነገር እንዳትነኪ። የተገናኘ ነው በአንድ አጋጣሚ ነው። በምን አይነት አጋጣሚ? ታክሲ ምናምን ስንጠብቅ ነው እንደ አጋጣሚ ተዋወቅ ነው እና ተዋውቀን ቁጭ ብለን ምናምን ነገር ያው ትውውቃችን እየረዘመ ሲሄድ እሷ በጣም ብዙ ክትትሎችን አድርጋ ለካ ጋሼን ታውቀው ነበረ። እንዴት ነው የማታውቂው? ደግሞኛን አረፍ ልበል እንዳይቀሳቁሱ ይብለው ነው የገቡትኝ። እንዴት አውቃለሁ እኔ ጋሽዬው? ይኸውልሽ እዚህ ነገር ላይ የተቀነባበረ ነገር ቢኖር ማውቀው ነገር የለም። ጋሽዬ ደውልልኝ፣ ደውሉላቸው። እነዛን ስሮች ነበር መጀመሪያ ለምን ነበር። ከዛ በኋላ ደግሞ እድሜ ምን አለ ልታጥፈ ታውቃለህ ማለት ነው። እሺ ከዛ ደግሞ እድሜም ከፍ እያለ ሲመጣ ደግሞ ወደ ስርቆቱም ገባው። በመስረቅም ተሳትፍ ያለው በቃ እንደዚህ አይነት ስራዎችን ነበር እየሰራው። የእሱን ቆሻሻ ስራ ነበር በቃ የምሰራው እና እኔ እሱ እንዲጋለጥ ምናምን እፈልግ ነበር። እንደምን ያክል ደቂቃስ ቢሆን ነው እንጃ፣ ወደ 20 ደቂቃ ወደ 30 ደቂቃ ቢሆናቸው ነው ገቡ። ቡና ፊልና ያሉኝ እኔም የተዘጋጀ ነገር ነበረ አፈላሁላቸው። አንዷን ስኒ ብቻ አንጣጥተው እንደው በቃ ገብቻ አረፍ ልበል ደክሞኛል አሉኝ። እሺ ብዬ ገቡ። ተኝ ቱታ አዘጋጅልኝ አሉኝ። ቱታውን አዘጋጅቼ ቁም ሳጥን አውጥቼ ሰጠኋቸው። ቅድም ነገርኩህ እኮ
ብዙ ነገሮችን ደርሳባቸዋለች። ትንሽ ጫፍ ነው የሚቀራት። እኔ ደግሞ የተለያዩ መረጃዎችን ለሷ እየሰጧት ነው። ስቲል አሁንም ያሉትን መረጃዎች እኔ ከሱ ጎን በመሆን ያው እኔም እሱ እንዲወገድ ስለምፈልግ ያሉትን ነገሮች እየወሰድኩ እየሰጧት ነው። እሷም እዚህ ነው የምታድረው። ግን እንደው ሲመጡም እንኳን እንደው ይሄ በቃ እንደ ባልና ሚስት እንኳን እንደው ይሄ ፍቅር የምትለው ነገር የለም። እንደው እሱን እንኳን ሲጫወቱ ሲያወሩ ሲሳሳቁ እንደው በደንብ እንኳን አላያቸውም። እንደሆነ ቅሬታ ያለባቸው ነገር ያለ ይመስለኛል። እንደው ዝም ብዬ ሳያቸው አይነ ውሃቸውን ሳያቸው የሆነ ነገር አለ ይመስለኛል። እንደው ዝም ብዬ ስገምት ነው። እኔ ያው ስራዎችን እሰራለሁ። እምቢ የምለው ነገር የለም። እስካሁንም አሳልፌ ስላልሰጠሁት ያምነኛል። እንዴት ነሽ የኔ እናት? መግባት አለብኝ እባክሽ። ለምን? በሰላም ነው? ይኸውልሽ ማንም የለም ቤት ውስጥ? ኧረ ማንም የለም። ጋሽም ተኝተዋል። ይኸውልሽ መግባት አለብኝ። ጋሼ በዚህ ሰዓት አደጋ ላይ ነው ያለው። ምንድነው? በህይወት መኖራቸውን ማረጋገጥ እፈልጋለሁ። ኧረ እሱም ደግም አይደለም። ምንድነው የተፈጠረው? ምንም የምታመጪው ነገር የለም። እስቲ ተረጋጊና ወሪ። እባክህን ከዚህ ወደ እኔ እኮ እጄ ንጹህ ነው። የምንለቀው ነገር የለም። የማውቀው ነገር የለም። ይኸውልሽ የኔ እናት እንደዚህ አይነት ነገር ተረጋጊና ነገሮችን አስቢ። ምን አድርገውኝ ምን አጥፍቼ? ወይኔ እሱማ ተነጋግሮ ነበረ። መነጋገርማ እንደው እንደዚያው ወትሮ ሲነጋገር የለ የማይጋጭ ሰው የለም። መቼስ ባልና ሚስት ነው የማይጋጭ የለም እኮ። እንግዲህ የተጋጭተው ትንሽ ተደባብሮ ነበር የሄዱት። እሷም እንግዲህ ብቻዋን እያወራኝ እየተጨናነቀኝ ነበረ። ቅድምም ነገር ያለው ቡናውን አፍሊልኝ ሲሉኝ የተዘጋጀ ተፈልቶ ይሄ ሊፈላ እንትኑ ዱቄቱ ተዘጋጅቶ ይሄንም መጥነሽ አስቀምጣልኝ የወጣችሁ ይሄን ሲመጡ ጨምረሽ የፈላ ውሃ ለሱን ተዘጋጅቷን ጨምረሽ አፍልተሽ ስጫቸው አሉኝ። እሺ አልኩኝ። ያንን እንግዲህ ተዘጋጀልኝን ጨማምሬ አፍልቼ ሰጠሁ። ምርመራ ውድ የገበና ሾው ተመልካቾቻችን ያው ተመልሰን መተናል ማለት ነው። ዛሬ እንግዲህ ጠዋት ከሱ ጋር ነበርኩኝ። እንደነገርኳችሁ እንግዲህ ያቺን ማለት ጋሼን ለመበቀል የምትፈልገው ግለሰብ እንግዲህ ቅድስት የተባለችው ግለሰብ በመፈለግ ላይ ሳለው ከሱ ጋር ተገናኝቼ እንግዲህ አንዳንድ ነገሮችን አውርቼ ጠዋት ላይ ታስታውሳላችሁ እንግዲህ በመሃል ነው መልእክት ገብቶልኝ ወደዚህ ቦታ ስሮጥ የመጣሁት ማለት ነው። ያው መተንም እንግዲህ ይመስለኛል ሰዓትም አርፍደናል። ጊዜያችንን ማለት በጊዜ ልንደርስ አልቻልንም እና ስለዚህ ያው የተፈጠረው ነገር ሆኗል። ጋሼ የተባለው ሰውዬ መሞቱን ነው እንግዲህ የተነገረን ማለት ነው። ስለዚህ አንተ ደግሞ ጋሼ መሆኑን እንግዲህ አረጋግጠልኛል። አዎ እርግጠኛ ነህ? በደንብ ራሱ ከመሬት ያነሳኝ እነዛ ቆሻሻው ስራዎች ውስጥ ሲያሳትፈኝ የነበረ ሰውዬ ራሱ ነው። ስለዚህ እርግጠኛ ነህ? አንተን የሚልክህ አንተን ከዛ ከጎዳና ላይ ያነሳ ሰውዬ ጋሼ ማለት እሱ ነው። በትክክል ራሱ። ምክንያቱም አሁን ይህን ነገር እንግዲህ ደጋግሜ የምጠይቅህም ይህን ነገር ደጋግሜ አንተን እየጠየቅኩ ያለሁትኝ ጋሼ የሐሰት ጋሼ ከዚህ በፊት ነበረ። ያ የሐሰት ጋሼን አግኝተን እንግዲህ ይዘናል ብለን ስናስብ ውሸተኛ ጋሼ ሆኖ አግኝተናል። ስለዚህ አሁንም ያ ነገር እንዲፈጠር ስላልፈለግኩ ነው። በእርግጥ እንግዲህ ወደ ተመልካቻችን አሁንም ቢሆን እንግዲህ እነዛን ሴትዮ እንግዲህ ወደ እኔ አምጥቼ እንዲያጣሩልኝ እንግዲህ የቀድሞ ሚስቱ ነኝ ያሉትን ሴት አምጥቼ እኔ ጋር ነገሩን እንዲያጣሩልኝ አደርጋለሁ። መጀመሪያ አሁን ፖሊሶች ጋር ምርመራ ክፍል ስለሆነ አሁን በዚህ ሰዓት ምንም ማድረግ ስለማልችል ነው። ነገሮችን ግን እንዲያጣሩ ማድረግ ስለምችል ወደ በኋላ እንግዲህ ያለውን ነገር የተፈጠረውን እንግዲህ አሳውቃችኋለሁ ማለት ነው። ስለዚህ አንተ በምታውቀው መንገድ ግን ትክክለኛው ጋሼ መኮንን የሚባለው ጋሼ እሱ ነው ማለት ነው። ለመሆኑ ስሙ መኮንን መሆኑን ታውቃለህ? እኔ መኮንን እንደሆነ አላውቅም፣ ግን ራሱ ጋሼ ነው። እኛ ጋሼ ብለን ነው የምንጠራው፣ በጋሼ ነው የምናውቀው። ስለዚህ ሁላችሁም እንግዲህ እስካሁን ያገኙትም ጋሼ ነው የሚሉት። አንተም ከልጅነት ጀምሮ የምታውቀው እንግዲህ በጋሼ ነው ማለት ነው። ስሙን ተጠቅሞት አያውቅም፣ እኔ ሰምቼ አላውቅም። ጋሼ ነው የምንለው፣ እሱም በጋሼ ነው እኔ የማውቀው። ሰውየው በጣም ድብቅ የሆነ ሰው እንደሆነ እንግዲህ እናውቃለን። በጣም ነገሮችን በድብቅ ሁኔታ የሚሰራ ሰው እንደሆነ እንግዲህ እናውቃለን እንግዲህ ወደ ተመልካቾቻችን። ስለዚህ ይህን ነገር እንግዲህ አሁን አንተም ከራስህ አንጻር እስቲ ማን ሊያደርገው ይችላል? እንዴ ራሷ ናት የምታደርገው፣ እሷ ናት የምታደርገው። በጣም በእርግጠኝነት ራሷ ናት የምታደርገው። ቅድስት ነው ልታደርገው የምችለው ብለን? አዎ ከእሷ ውጭ ደፍሮ ይህንን ነገር ሊያደርግ የሚችል ሰው የለም። እና እኔ በጣም ነው የገረመኝ። አንተ አሁን ደስተኛ ሆነሃል ልበል? ይቅርታና ለቃሉ ማለት አልገባኝም። የሚያሰራ ሰውዬ ነው የሞተው አውቃለህ አይደለ? አዎ። እና በዚህ ነገር አንተ ደስተኛ ነህ ማለት ነው? በጣም ከዛ ከጎዳና ላይ ቢያነሳኝም እኮ ለክፉ ተግባሩ ነበር የሚጠቀመኝ። እና እኔ በመሞቱ በጣም ነው ደስ ያለኝ። ለምንድን ነው እንደዚህ ደስተኛ ሆንከው? ነግሬ ነበር እኮ ከዚህ በፊት ምን አይነት ቆሻሻ
አንስተዋል አይደል? ከጎዳና ላይ አይደል? አዎ ቢያነሳኝም ግን ደግ የሆነ ስራ ሲያሰራኝ አይደለም የነበረው ወይም የከረመው። በጣም መጥፎ ስራዎችን አሰርቶኛል። በጣም በቃ የሚያስጠላ የሚባል ስራ ማለት ነው። ሪዎች ነው የሚያደርጋቸው ሴቶቹንም ከበረንዳ ላይ እያነሳ እኛንም ቅድም እንደነገርኩ ከጎዳና ላይ እያነሳ ለማኝ ያደርገናል። እድሜያችን ደግሞ ገፋ ሲል ወደ ስርቆት ነው የሚያሰማራ። ስለዚህ እኔ ያው ሰው ሲሞት ይደሰታል ብዬ ባላስብም እኔ ጋሼ በመሞቱ ምንም ክፋትም ማለት በቃ በጣም ነው ደስ ያለኝ። እንዴት ብዬ እንደምገልጸው እራሱ አላውቅም። ማለት አሁን ይህን ነገር ነፃ ወጣው ብለህ እያሰብክ ነው ወይስ እርግጠኛ ነህ እሱ ብቻ ነው አዛዡ? ሌላ አዛዥ የለም እዚህ ነገር ላይ? እንግዲህ ከስር ያሉ ልጆች አሉ። እነሱ ይህንን ስራ ካላጋለጡ በቃ ዋናው ግን እሱ ነው። እሱ ያው እንዳየው ተወግዷል። እና እኔ ደግሞ ለአንተ ፈልጎ መረጃ ካለ ሌላም መረጃ ልሰጥ እችላለሁ፣ ለምጠይቀኝ ነገር ማለት ነው። ምን አይነት መረጃዎች ልሰጠኝ ትችላለህ? አሁንስ እንደዚህ ኮንፊደንስ ያገኘህበት ምክንያት ምንድን ነው? ጋሼ መሞቱ ነው ወይስ? በቃ አሁን ስራውን በበላይነት ሲመራ የነበረው ሁላችንንም ሲቆጣጠር የነበረው እሱ ነው። ያው ሌሎቻችን ተላላኪዎች ነን። ስለዚህ ያው ዋናው ሰውዬ ሞቶልናል። ከስር ያሉት ብናጋልጥ ነገሩን ብናውጣ ያው በቀላሉ የሚያዙ ሰዎች ናቸው ብዬ አስባለሁ። ብዙ እንደሱ የሚገብዱን አይደሉም። ጋሼን ማስወገድ ማለት እኮ በጣም እያልከኝ ያለኸው ለእኔ እያንዳንዱ ነገር ለመተባበር ዝግጁ እሆናለሁ እያልከኝ ያለኸው? አዎ ደስ እያለኝ ነው መተባበር። እሺ መጀመሪያም ይህንን ነገር ሁላችሁም ብታደርጉ ኖሮ እዚህ ደረጃ ማንደርስም ነበር። ጋሼም በቅርብ ማለት እዚህ ደረጃ ሳይደርስ መያዝ እንችል ነበር በጊዜ። አሁን ግን ያው አሁን እኔ ውድ ተመልካቻችን ለጋሼ እየደገፍኩ አይደለም። ማንም ሰው ይሙት አልልም። እኔ መሞት ያው የእጁ ዋጋውን አግኝቶ ሊሆን ይችላል። ግን ማንም ሰው ይሙት የሚል መቼም ሁላችንም በየእምነታችን ምንም ኃጢአት ቢሰራ ምንም እንትን ቢሆን እኛ አይደለንም ፈራጆች። ፈራጅ ፈጣሪ ነው። እና እኔ አሁን እዚህ ቦታ ላይ የእሱ እንዲሆን አለበት እሱ መሞት አለበት ብዬ እንትን አይደለም። እንደ ሰውኛ ሳስብ ደግሞ ሰው ነው፣ ሰው መሞት የለበትም። እንደውም ቅጣቱን ቢያገኝ ደስ የሚለኝ የነበረው እስር ቤት ገብቶ እያንዳንዷን ነገር እያንዳንዷን ሂደት እንዲያያት ነበር የምፈልገው። ስቃዩን እንዲያየው ፈልገው ነበር። ሁሉንም ያደረጋቸውን በደሎች እያስታወሰ ህሊናው እንዲወቅሰው ፈልግ ነበር። ይህን ነገር ነበር እኔ እንዲሆን የምፈልገው። ያው እንግዲህ ፈጣሪ አልፈቀደም፣ ህይወቱ አልፏል። እውነት ትክክለኛው ጋሼ እሱ ከሆነ ማለት ነው። አሁንም ይህን ነገር እያመንኩ አይደለም። ምክንያቱም ከዚህ በፊት አጋጥሞኛል። የቀደመው ቪዲዮን እንግዲህ ያላያችሁት ካላችሁ ገብታችሁ ማየት ትችላላችሁ። ከዚህ ቀደም የተለቀቀው ቪዲዮ ላይ ጋሼን ይዤው እንግዲህ የተፈጠረውን ነገር አይታችኋል። ጋሼ አለመሆኑን እንግዲህ አንዲት ሴት ናት እንግዲህ ያረጋገጠችልን። እሷ ባትኖር ኖሮ ጊዜ ይወስድብን ነበር። ትክክለኛው ጋሼ ያዝን መስሎን ነገሮችን እንዘናጋ ነበር። ነገር ግን ጋሼ አለመሆኑን አረጋግጠን እንግዲህ ጋሼን ፍለጋ ደግሞ ጋሼን መበቀል የምትፈልገውን ቅድስትን በምንፈልግበት ሰዓት ነው እንግዲህ ከእሱ ጋር ተገናኝተን እያወራን ባለንበት ሰዓት የእጅ ስልኬ ላይ እንግዲህ ቴክስት ገብቶልኝ ይህ ነገር የሆነው ማለት ነው። ስለዚህ ይህ ነገር እንግዲህ ከየት እንደመጣ እንግዲህ የኔ ባልደረቦች ማጣራት እያደረጉ ነው። ቴክስቱ ከየት ነው የተላከው፣ ማነው የላከው የሚለውን እንግዲህ ሁሉንም ነገር ለማጣራት ሙከራ እያደረጉ ነው። ስለዚህ እኛም ቢሆን እንግዲህ በቻልነው አቅም የራሳችንን ጥረት እያደረግን እንዲሁም ደግሞ በዙሪያ ያሉትን ሰዎች ሁሉንም እንግዲህ እየጠያየቅን ጥረት እያደረግን ነው። እንግዲህ አንተም እንደነገርከኝ ትክክለኛው ጋሼ እሱ መሆኑን ነግረኸኛል። ስለዚህ አሁንም ቢሆን እንግዲህ ውድ ተመልካቻችን ወደኋላ የምንልበት ነገር የለም። ሚስት እስክትመጣ እየጠበቅን ነው። ጋሼ መኮንን ነው አይደለም የሚለውን እንግዲህ ትክክለኛ ነገር ለማጣራት እንግዲህ ጥረት እያደረግን ነው ማለት ነው። ስለዚህ አንተ እኔን ለመተባበር አሁን ፈቃደኛ ሆነሃል ማለት ነው። በሙሉ ደስ እያለኝ ነው መተባበር፣ በደንብ እተባበርሃለሁ። እዚህ ነገር ላይ እንግዲህ ብዙ ነገር አለ፣ በጣም ብዙ ነገሮች አሉ። የእሱን ስራ ሲያስኬዱ የእሱን ነገሮች ሲያስቀጥሉ የነበሩ በጣም ትልልቅ የሚባሉ ሰዎች ከህግ ጋር ራሱ ንክክ ያላቸው ሰዎች አሉ። እና አሁን ይህን ነገር እንግዲህ መቼም ብዙዎቹ ያዩታል ብዬ አስባለሁ። ብዙዎቹ ሲያዩት እንግዲህ የህግ አካላትም ለሱ የሚያገዙት እነዛ ሀሰተኛ የህግ አካላትም ያዩታል ብዬ አስባለሁ። ምክንያቱም እኔን ስለሚያውቁኝ ዮኒ እኔ እሱን እየፈለግኩት መሆኔን ስለሚያውቁ፣ ስለዚህ ይህን ነገር እንግዲህ ሲከታተሉ መቼም ያውቃሉ ጋሼ መሞቱን። ከዚህ በኋላ ማንም ከጎናቸው የለም። ስለዚህ ማንም የሚተባበር ስለሌለ የጋሼን ደግሞ እያንዳንዱን በዙሪያው የነበሩትን ወንበዴዎች ወይም ደግሞ የሱ ተላላኪዎችን በቁጥጥር ስር እናውላለን ማለት ነው። አንተ ይህን ነገር ለእኔ ትተባበረኛለህ። ስለዚህ እያንዳንዳቸውን እየለቀምን ወደ ወህኒ እንከታለን ማለት ነው። ሁሉም የእጁን ማግኘት መቻል ስላለበት አይደል? አዎ ምንም ችግር የለም። አንተ የምትፈልገውን ነገር ጠይቀኝ። እኔ የሚፈልገውን ማስረጃም ሰዎቹንም መጠቆም ካለብኝ ሰዎቹንም እጠቁምሃለሁ። እስቲ እንዴት ነው ስራው ሲሰራው የነበረው? ማነውስ ከጋሼ በተቀረ ሲያስተዳድር የነበረው? ይህን ስራ እንዴት ነበር እስቲ ስራው የሚካሄደው? እስቲ እሱን ነገር ጥቂት ለመንገድ ላይ ሞክር።
ያው እሱ ባለበት አቅራቢያ ብዙ ሰዎች አሉ። ለምሳሌ ባለፈው እንደነገርኩ ብዙ ቤት ነው ያለው፣ ብዙ ቦታዎችን ነው የሚቀያየረው። እኔ እንኳን ይሄ ነው ብዬ የምናገረው ቤት የለም ደፍሬ ማለት ነው፣ እኔ ከምኖርበት ውጭ ማለት ነው። ስለዚህ በጣም በዙሪያው በጣም ብዙ ሰዎች አሉ። ያው እንዳልኩ ሰንሰለት ነው። እኔ ጋር የሚመጡ ሰዎች አሉ፣ እኔ ወደዛ ምልከው መልእክት ይኖረኛል። በእንደዚህ አይነት ሁኔታ ነበር ስራውንም ስንሰራ የነበረው ማለት ነው። ዞሮ ዞሮ ቀጥታ የሚደርሰው ጋሼ ጋር ነው። ይህን ቤት ታውቀው ነበር ከዚህ በፊት? ይህንን ቤት እኔ አላውቀውም። እርግጠኛ ነህ? የእውነት አላውቀውም። ሚስት እንዳለው ውስጥ ታውቃለህ? አረ እሱ ብዙ ያው ቅምጦች ስላሉት እኔ ኤች ናት የምትባል ሚስት፣ እኔ ብዙ ሴቶችን አሉት እሱ። እርግጠኛ ነህ በዚህ ነገር ላይ? አዎ እኔም አውቀው ማለት ነው። ስለዚህ ብዙ ሴቶችን ከብዙ ሴቶች ጋር እንትን ይላል ማለት ነው። አዎ። ስለዚህ አሁን እንግዲህ እዚህ ያለችውም አንደኛዋ ቅምጥ ነው ልትሆን የምትችለው እያልከኝ ነው? እንደዛ ነው ሊሆን የሚችለው እንጂ ጋሼ ሚስት ተብላ እኔ ማውቃት የለችም። ስለዚህ ይህንን ቤት አታውቀውም። ሚስት የምትባልም ሴት እንዳለች የምታውቀው ነገር የለም ማለት ነው። እንግዲህ ወደ ተመልካቻችን እንግዲህ ሰራተኛ የነገረችን ሚስት መሆኗን ነበረ። ሚስት እንግዲህ የሚባል እንደሌለውና ብዙ ቅምጦች እንዳሉት ነው እንግዲህ እሱ እየነገረኝ ያለው። ስለዚህ እስቲ ያለውን ነገር እንግዲህ ለማንኛውም እኛም ጥረት ለማድረግ እንሞክራለን ማለት ነው። ስለዚህ ሌላ ያስታወስከው የተፈጠረ ነገር ካለ ግን እያንዳንዱን ነገር ትነግረኛለህ። እስካሁን እንግዲህ እጅ ስልክህንም አንተ ጋር እንድታደርገው የሰጠንህ ቅድስት ከደወለች ብለን ነው። ሌላ ነገር የተፈጠረ ነገር ካለ ግን እያንዳንዱ ወይም ደግሞ ከጋሼ ሰዎች የሚመጣ ትዕዛዝ ካለ ይህ ነገር ማንም ምንም እንዲያውቀው አልፈልግም። እሺ፣ ለማንም ምንም መሆኑን የምትናገርበት ሁኔታ የለም። ችግር የለውም። እንደውም እኔ ከአንተ ጋር ስልክ እንቀያየርና የማገኛቸውን ኢንፎርሜሽኖች ለአንተ እልክልሃለሁ ማለት ነው። ከዚህ በኋላ ስልክ እንቀያየርና የሚባልም ነገር የለም። ነገሮችን ግልጽ ለማድረግ ያክል አንተ ከኔ ጋር ነው የምትቆየው ከዚህ በኋላ። ምክንያቱም እነዚህ መረጃዎች መውጣት የለባቸውም። ሲቀጥል ደግሞ አንተም ቢሆን ከዚህ ቀደምም ቢሆን ወንጀሎች ተሳትፈሃል። ይህንን ደግሞ ህግ የራሱ የሆነ እርምጃ መውሰድ መቻል አለበት። አንተ ከኔ ጋር ነው የምትቆየው የሚሆነው እንጂ ስልክ ተቀያይረን እንደዚህ እንትን የምንልበት ማለት እኔ ምን አደረግኩኝ? እኔ አንተን እየረዳሁ አይደል እንዴ? አሁንም እኮ ልርዳ ላግዝ እኮ ነው ያልኩት። ምን አጠፋሁ? ከዚህ ቀደም እኮ ብዙ ወንጀሎችን ብዙ አይነት ነገሮችን ስትሰራ ነበር። በፈቃድህም ባይሆን ከጋሼ ጋር ብዙ ነገር ስታደርግ ነበር የነበረው አይደል እንዴ? ከዚህ ቀደም የሰራሁትን ስራማ በቃ እሱን ምንም እንትን እንደማትልና ከዚህ በኋላ አንተን ካገዝኩ ምረዳ ከሆነ እኮ እንደምትወልኝ ወይም ደግሞ እንደዚህ አይነት ስራ የራሱን ነገር ያያል። እዚህ ጋር ወንጀለኛ እንዲያዝ በመተባበር ራሱ ህግ የራሱ የሆነ ማለት ማቅለያ ያደርግልሃል። ችግር የለውም። ግን አንተም ቢሆን እንግዲህ ይህን ነገር መገንዘብና መረዳት መቻል አለ። ኧረ እባክህ በቃ እኔ ስተባበረ አንተም ተባበረኛ። ተረጋጋ። አሁን እኔ እኮ ሁሉን ነገር ይረዳሃል እያልኩ ነው። ህግ የሚረዳውን የራሱን ነገር እንዲረዳህ አደርጋለሁ። እሺ ተረጋግተህ ግን አንተ ነገሮችን ከኔ ጋር የተወሰነ ጊዜ ቆይተህ ነገሮችን ለእኔ ማገዝ መቻል አለብህ። ተግባባን አይደለ? ይህንን ነገር ነው እንጂ ቀጥታ አሁን ዛሬውን ወደ ወህኒ ትገባለህ እያልኩ አይደለም። ህግ የራሱን ነገር ውሳኔ የሚወስንብን ይወስናል። እሱ ምንም ችግር የለም። ግልጽ ነው አይደለ? ስለዚህ ይሄንን ነው ለማለት የፈለግኩትኝ። አሁንም ቢሆን እንግዲህ ከባልደረቦቼ ከጀርባ ቆይና ከነሱ ጋር የሚያስፈልገውን ነገር ስልክም እንግዲህ ያንተን እየጠበቁ ስለሆነ እያንዳንዱ ነገር ከነሱ ጋር በመተባበር ታደርጋለህ ማለት ነው። ግልጽ ነው አይደለ? በቃ እሺ ካልከኝ ምን አደርጋለሁ? ምንም ሌላ የተሻለ አማራጭ የለም። ስለዚህ ይህ ነገር መጨረሻው ላይ እስኪደርስ ነገሮች እስኪጣሩና ህግም የራሱን ፍትህ ማለት ይሄ በእንደዚህ መልኩ መሄድ አለበት የሚለውን ነገር እስኪያደርግ ድረስ ከኛ ጋር ትቆያለህ ማለት ነው። ግልጽ ነው አይደለ? ስለዚህ አሁን ተነስና ከባልደረቦቼ ጋር ከነሱ ጋር ቆይና ከነሱ ጋር አንዳንድ ነገሮችን ተወያይተ እኔም ደግሞ እዚህ አንዳንድ ነገሮችን አድርጌ እንግዲህ ወደ ተመልካቻችን ሚስትን እየጠበቅን ያለንበት ሁኔታ ነው ያለው። ስለዚህ ሂድ አንተ ሚስትን እየጠበቅንበት ያለ ሁኔታ ነው ያለውና ሚስት የምትመጣበት ሰዓት ላይ እንግዲህ ካሜራችንን አብርተን ከሚስት ጋር ተመልሰን እንመጣለን ማለት ነው። ስለዚህ ምንድን ነው የሆነው? ጋሼንስ ማን ነው ሊመርዘው የቻለው የሚለውን እያንዳንዱ ነገር እንግዲህ አጥርተን ለእናንተ ለማድረስ እንሞክራለን ማለት ነው። እንደ ሁልጊዜው እንግዲህ እንደምንላችሁ ላይክ በማድረግ ከኛ ጎን መሆናችሁን አሳውቁን። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ከኛ ጎን መሆናችሁን አሳዩን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ አሁንም በመጠበቅ ላይ ነው ያለነው። እንግዲህ እስካሁን የመጣችበት ሁኔታ የለም። ምን እንደተፈጠረ እንግዲህ ያንኑ ነገር እያጣራን ያለንበት ሁኔታ ነው ያለው። በእርግጥ ስልኳም እሷ ጋር እንዳለ ነግራናለች። ግን ደውለን መጥራት ያልፈለግነው ነገሮችን እንድትዘጋጅበት ነገሮችን እንድታስብበት ስላልፈለግን ነው። አላቅም ለምን ይህ ነገሮችን እየሆነ እንዳለ ምንስ አስባ እንደዚህ እንደቆየች ባላቅም ወይስ ሚስትን ያደረገችው አይደለም የሚለውን እንግዲህ እያንዳንዱን ነገር እናጣራለን ማለት ነው።
ስለዚህ እስቲ አንቺ ጋር ያሉትን ነገሮች እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። በድጋሚም ወደዚህ ያመጣሁሽ እንግዲህ ያሉትን ነገሮች እያንዳንዱ በዝርዝር እንድትነግሪኝ ስለፈለግኩ ነው። አይ ምኑ እነግርሃለሁ፣ ለራሴ ደንግጫለሁ። በተፈጠረው ነገር ምን እንደማደርግ ምን እንደሆንኩኝ አላውቅም። ጨንቆኛል በጣም። እስቲ እንደው ስለ ጋሼ ስለሚባሉት ሰውዬ የተለየ የማውቀው ነገር እንግዲህ የለም ብለሻል። ስለ ሚስትስ የተለየ የምታውቂው ነገር አለ? ሚስት የተለየ ባህሪ ያላት? እንደው እሷ ምንም የተለየ ነገር አይቼባትም አላውቅም። ከዚህ በፊት እንደነገርኩ ነው። በቃ ያው ቤት ትገባለች ጋሽዬ ጋር ወይ ማውራት ካለባቸው ራሳቸው አውርተው ወይ መኝታ ቤት ይገባሉ ይዘጋሉ እንጂ እኔም ሁለታቸው ሲያወሩ እኔም አያቀላቅሉኝም ወይ ቡና ሳፈላላቸው ካልሆነ በቀር ሌላ የተለየ ነገር እንኳን የለም አላይም። ጋሽዬም ጭራሽ እንደው እዚህ ቤትም በቃ አዲስ የማታውቂው ሰው ከመጣ እንዳይገባ አስፈላጊም ከሆነ ለእኔ ደውዪልኝ ያሳውቂኝ ነው የሚሉኝ። ይሄን ደግሞ ስለዚህ የጋሼ ስልክም ነበረሽ ማለት ነው አንቺ? አዎ እሺ። የጋሽዬ ስልክም አለኝ፣ ጽፈው ነው እንደውም የሰጡኝ። እሺ። ከዛ እሱን እየደወልኩኝ ጽፈው በሰጡኝ መሰረት ነው እንግዲህ እየጻፍኩኝ የምደውለው። እሺ። ስለዚህ ሚስትስ እንደው እሺ እዚህ ቤት የተለየ የሚመጣ ሰው የለም ብለሽኛል፣ ግን እንደው ሚስትን ወይ በተለየ መልኩ መጥቶ እዚህ የሚያናግራት ሰው ወይም ደግሞ ከሌ መጣው ወይም ደግሞ ብቻ አላውቅም እዚህ ቤት ውስጥ ሊመጣ የሚችል ሰው አለ? አይ እንደው ቢኖር እስካሁን እንዴት አልነግረህም? ስለሌለ እኮ ነው እንደዚህ የማወራህ። እኔም ስለጨነቀኝ እኮ ነው ከየትና እንዴት እንደተፈጠረ እንኳን እኔም ግራ ገብቶኛል። የጋሽዬ አሟሟት እኔ ደንግጫለሁ። እውነት እኔ ድንጋጤው አልለቀቀኝም እስካሁን። እውነት እኔ እንጃ። አይዞሽ፣ እሱን አሁን እንትኑን ከሀሳብሽ ማውጣት መቻል አለብሽ። እንዴት ነው የማውጣው? ይሄ ነገር እኮ የጋሽዬ አሟሟት እኮ ከኔ ጋር እየተያያዘ ነው ያለው እኮ። ተረጋግተሽ ነገሮችን መፍትሄ የምንሰጣቸው ከሆነ ነገሮች እያንዳንዳቸው እውነቱ ይወጣል። አንቺ እዚህ ነገር ውስጥ ከሌለሽበት አንቺን የምንወቅስበት አንቺን የምንወንጅልበት ምንም ምክንያት የለንም። ማነስ ጥብቅና ይቆምልኛል? እኔ እስር ቤት ተወርውሬ ይኸው እኛ አለን እኮ። እኛ እኮ ይኸውልሽ እዚህ ቦታ ላይ የመጣ ነው እዚህ ቦታ ላይ የቆም ነው ለዚህ ነገር ፍትህ ለመስጠት ነው። ለዚህ ነገር እውነታውን ለማውጣት ነው። ስለዚህ እኛ ከጎንሽ አለን። ይህ ነገር የተፈጠረው በምን ምክንያት እንደሆነ ወይም ደግሞ አንቺ ለበቀል ብለሽ ያደረግሽው ነገር ከሆነ ከዚህ በፊት ያለ የምን በቀል እንደሆነ ምን አውቄ ነው? የምን በቀል ነው? እኔ እኮ አንድ እቺን ደሞዜን የማገኛት እንደ ቤተሰብ ለከማላከ ውጭ እኔ አንድ ምስኪን ሰው እኮ ነኝ። እኔ ምን አውቄ ነኝ? ምን እስከ ምኑ አድርጌ በመርዝስ ምንድን ስሙ ከየት አውቄ ከየት ሳመጣለሁ? ማንስ ሊሰጠኛል? የትስ እንደሚሸጥ በምን አውቄ? ከዚህ ቤት ከሆነ ምናልባት ከአንዳንድ ሰዎች ጋር ግንኙነት ኖሮሽ። እሺ ቅድስት የምትባል ልጅ ታውቂያለሽ? ቅድስት ማናት ደግሞ? አላውቅም። ቅድስት የሚባል ስም ሰምተሽ ታውቂያለሽ? ኧረ እንደው እኔ እንጃ ጋሽዬ በስልክ ሲያወሩ እንደው እኔ እንጃ እንደው ከልብ ሰምቼውም አላውቅም ይሄን ነገር። ከነሱ ሳይሆን ከአንቺ ጋር ትውውቅ ያላት ወይ ደግሞ ከአንቺ ጋር ልትታወቅ የምትችል ቅድስት ታውቂያለሽ ወይ እያልኩሽ ነው ያሉት። ኧረ አላውቅም። እርግጠኛ ነሽ ስለዚህ ነገር? አዎ በጣም እርግጠኛ ነኝ፣ አላውቅም። ስለዚህ እሺ ለማንኛውም ያንኑ ነገር እኛም የራሳችንን ማጣራት እናደርጋለን። ግን እዚህ ቤት የተለየ የሚመጣ ሰው የለም፣ እንደው በጭራሽ የተለየም የማደርገውም ነገር የለም ብለሽኛል። ባለቤቷ የጋሽዬ ባለቤትም እንደው ሌላ ሰው እንኳን አታመጣም ወይ ስልክ ቢደውል ጓደኞች የሏትም እዚህ ቤት እንደው ማንም እንዲመጣ አይፈልጉም። ጋሽዬ እንደው አታምጭም ስለሚሏት ይሁን እንደው ምን ይሆናል? ምን የማውቀው ነገር የለም። እንደው በስልክ አውርታ መጣው ብላ ትወጣለች። ጋሽዬም ከሌሉ በስልክ ተቀጣጥረን ውጭ የምታገኛቸው እንጂ እዚህ ቤት መጥተው የሚገናኙ ሰውም የለም። ከጋሽዬና እንደው ከትይ በቀር ማንም እዚህ ቤት የሚገባ የለም። እሺ መልካም። ስለዚህ እንግዲህ ነገሮችን እንዳናገኛቸው እያደፈነፈንሽን ብን ያለው ምክንያቱም ነገሮችን ግልጽ ማድረግ መቻል አለብሽ። ምክንያቱም እኮ በሰማይ ዘሎ እዚህ ቤት አይመጣም አይደለ? በሰማይ ዘሎ ጋሼ አፍ ውስጥ አይገባም። ጋሼን የመረዛቸው እዚሁ ቤት ውስጥ ያለ ሰው ነው፣ ወይም ደግሞ እዚሁ ቤት ውስጥ በተቀመጠ ነገር ነው የተመረዙት። እንደሆነ እንግዲህ እኔም እኮ ይሄ ነገር ነው ግራ የገባኝ። እንዴት እንደሆነ ከመምጣታቸው ቡና ፍጭ ከማጠጣቸው አረፍ ብሎ ከገብተው እዚህ ቤት ከመጡ ነው የተመረዙት እያልኩሽ እኮ ነው። በ20 ወይም በ30 ደቂቃ ውስጥ ነው ይህ መርዝ ስራውን የሚሰራው። የተዘጋጀልኝ ነገር ነው እንግዲህ አቅርቤ የምሰጣቸው እትዬ ናቸው እንግዲህ አዘጋጅታ እንደዚህ ይህን ቡና መጥና እንዳይበዛም እንዳይወፍርም እንዳይቀጥንም ብላ መጥና ሰጥታኝ እስከ ውሃውን እንኳን ልኩን እንኳን የምታውቀው እሷ ናት። ስለዚህ ነገሩን ሁሉ ወደ ሚስት እያዞርሽ ነው ማለት ነው። እንደማዞሬ ሳይሆን እኔ የተዘጋጀልኝ ነገር የተመጠነው ነገር አንስቼ ወይም ደግሞ አፍልቼ የምሰጣቸው
ከዛ የተለየ ነገር እኔ እንግዲህ በራሴ ወጥቼ የማዘጋጀው ነገር አይደለም፣ ወይም ደግሞ ራሴ እንዲህ ነው ብዬ የማውቀው ነገር የለም። እኔ ስለመርዝ ምን አውቄ ነው? ጋሽዬ ምን አድርገውኝ ስመርዛቸዋለሁ? አላቅም። እንግዲህ እያየሽ ነው እንግዲህ ስንገባም እኛ ቦታውን ያገኘነው አይደል? ምስኪን ቤተሰብ ውስጥ የተፈጠርኩ እኔ ቤተሰቦችን ለመርዳት የመጣው ሰው እንዴት ነው ጋሽዬን እንደዚህ የማደርጋቸው? እኔም እኮ ለራሴ አስባለሁ፣ ለራሴም እኮ ለቤተሰቦችም አስባለሁ። ጋሽዬን የእውነት እንደዚህ አይነት ማድረግ እዚህ ቤት ውስጥ ያለሽው አንቺ ብቻ ነሽ። ሚስትም እንግዲህ ባል ከመምጣቱ ከ40 ከ50 ደቂቃ በፊት ነው የወጣው ብለሻል። ለምን አረኳቸው? የእውነት ምን በድያቸው እኔ እንደዚህ የሚያደርጉ? አንቺ ካልሆንሽ እኮ ይኸውልሽ እዚህ ጋር ምንም የሚፈጠር ነገር የለም አይደል? ነገሮች እኔ እንዳደረግኩ አድርገው ቢያስመስሉት እንደው እኔ አሁን እሱ ነው የጨነቀኝ፣ ግራ የገባኝ እሱ ነው። ስለዚህ ራሳቸውን ነፃ ለማውጣት ነው ነገሩን ወደ እኔ ላላክኩ ይችላሉ። እኔ እንደገደልኳቸው አድርገው ሊያስመስሉ ይችላሉ። እንግዲህ ይህን እንግዲህ የሚያውቀው አንድ ፈጣሪ ነው። እንግዲህ እሱ ያውቃል። ችግር የለውም። አንቺ እውነት ካለሽ ይህ ነገር የሚጋለጥ ነው የሚሆነው። እያንዳንዱ ነገር የሚጋለጥ ነው የሚሆነው። ስለዚህ እንደምንም ብለው እውነቱን አውጣ። ተረጋጊ፣ ይኸውልሽ ተረጋጊ እያልኩሽ እባክሽን ተነሽ፣ ተነሽ፣ ይኸውልሽ ተነሽ። እሺ አግዝሻለሁ። ይኸውልሽ እዚህ ነገር ውስጥ ከሌለሽበት አንቺ የምትጠየቂበት ምንም አይነት ምክንያት የለም። ተግባባን አይደለ? ምንም አላውቅም እንደው ምን ይሄ እየነገርኩ ነው የመጣሁበት። እውነት ራሷ ትፈርዳለች። ይኸውልሽ እዚህ ነገር ውስጥ አንቺ እጅሽ ከሌለበት አንቺ እዚህ ነገር ውስጥ የምትጠየቂበት ወይም አንቺ እዚህ ነገር ውስጥ የምትወነጀይበት ምንም ምክንያት የለም እያልኩሽ ነው። እንግዲህ ሲንገ እንዲያውጣኝ እንጂ እኔ እንግዲህ እንደነገርከኝማ ከሆነ እዚህ ቤት እኔ እስካለሁ ድረስ ሁሉም ሰው የሚጠረጥረው እኔን ነው። ስለዚህ ምንም ችግር የለም። አንቺ እንግዲህ ከአሁንም ቢሆን ከባልደረቦች ጋር ትቆያለሽ። ሚስት በማንኛውም በመጣች ሰዓት እንግዲህ ከእሷ ጋር ቆይታ ማድረግ ይሆናል ማለት ነው። ያስታወሽው ወይም ደግሞ ትዝ ያለሽ ነገር ካለ አንዴም እንኳን በስተት እዚህ ቤት መጥቶ የሚያውቅ ሰው ካለ አላቅም፣ እዚህ ቤት ውስጥ ቢሆን አጋጣሚ ገብቶ የሚያውቅ ሰው ካለ ትዝ የሚልሽ ነገር ካለ ትነግርኛለሽ ማለት ነው። ተግባባን አይደለ? ራስሽን ነፃ ለማውጣት ስትይ እዚህ ነገር ውስጥ ከሌለሽበት ማለት ነው። ካለሽበት ግን እመኚኝ እደርስበታለሁ። እንደው ሀሳብ ባርጌ እንደሚመጣልኝ ነገርም ካለ እነግራችኋለሁ። በደንብ አስቢበት፣ በደንብ አስቢበት። ተግባባን አይደለ? እንግዲህ እሞክራለሁ። እንግዲህ ተነሽ፣ ከባልደረቦቼ ጋር ተነሽ። እንግዲህ ውድ ተመልካቻችን አሁንም ቢሆን ስራችንን አልጨረስንም። ያው ሚስትን በመጠበቅ ላይ ነው ያለ ነው። ሚስት ቆይታለች። እንግዲህ ያው አሁን ሰዓታቶች ያለፉ ነው። በምን አይነት ሁኔታ ላይ እንዳለ ምንስ እየተፈጠረ እንዳለ እኛም ያወቅንበት ነገር የለም። እንግዲህ ስለዚህ የኔ ባልደረቦች እንግዲህ እስቲ ያለውን ነገር ከፖሊሶች ምን አለ የሚለውን ነገር እንግዲህ ለማጣራት ሙከራ ያደረጉ ነው ማለት ነው። የተፈጠረ ነገር ካለ እነሱም ደውለው ያሳውቁኛል። ስለዚህ እኔም ለእናንተ አሳውቃችኋለሁ ማለት ነው። ስለዚህ እንግዲህ ቆይተን ከተመለሰች ሚስት ተብዬ ከመጣች ከእሷ ጋር ተመልሰን እንመጣለን ማለት ነው። እስከዛው እንግዲህ ቤቱን አንዳንድ ነገሮችን ዞር ዞር እያለን ከባልደረቦች ጋር ቃኘት የምናደርጋቸው ነገሮች ይኖራሉ። ስለ ጋሼ ማንነት፣ ስለ ጋሼ ፋይሎች እንዲሁም ብዙ ነገሮችን ያገኙት ነገር አለ። እነሱን ዞር ዞር ብያይቼ ተመልሼ እመጣለሁ ማለት ነው። እስከዛው ድረስ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ምንድነው የተፈጠረ ያለው? እንዴት ነው የምረጋጋው? እባክሽ መረጋጋት መቻል አለብሽ። እኔት እንዴ አንተ አልገባህም? እንዴ ባለቤት እኮ ነው ሞተ እያልከኛል። ስትረብሽ ስትጮሂ ነበር እኮ አይደል እንዴ? አሁን እኮ ያንንም እንግዲህ ካሜራ ላይ ያላስገባ ነው ነገሮችን አሰብ በማድረግ ሰው እኮ ነው የሞተው የኔ ወንድም። ጭራሽ ለዛውን ባለቤት እኮ ነው የሞተው። እንዴት ሰው ሞቶ ሁሉንም ነገር አውቃለሁ። እባክሽ ነው ልጅ ተረጋጊ። እኔት ቆይ እንዴት ነው የምረጋጋው? አንተ ቆይ ምን አይነት ሰው ነህ? እንዴት ተረጋጊ ትለኛለህ? ባለቤት ካልተረጋጋሽ የዚህን ሰውዬ ገዳይ ማወቅ አንችልም አይደል እንዴ? ወይኔ ባለቤትሽ እኮ ይኸውልሽ ተመርዞ ነው የሞተው። ምንድነው ስለመመረዝ ነው የምታወራው እንዴ? ይኸውልሽ እንዴት ረጋ በይና ነገሮችን እንዳስረዳሽ ራሱ እኮ ምንም ፈቃደኛ አልሆንሽም። ምንም አልገባኝም። አንተ እዚህ ቁጭ ብለህ ተረጋግተህ የምታወራኝ ነገር እኔ ባለቤቴ ሞቷል እየተባልኩ ነው። በዛ ላይ ቤት አላገኘሁም። ዝም በይ። ባለቤትሽ አይደለም እንዴ? ምን እየሆንክ ነው አንተ ሰውዬ? ህጋዊ ጋብቻ የላችሁም አይደል እንዴ? ቆይ ምን ለማለት ፈልገህ ነው? ቅምጡ እንደሆንሽ ነው የማውቀው። ታውቂያለሽ አንቺ ራሱ ሌሎች ሚስቶች እንዳሉ። አይመለከትም ሰውዬ። እኔ አሁን ባለቤቴ ሞቷል። ምን ሰውዬ ወንጀለኛ ነው። የምን ወንጀል ነው የምታወራው? ወንጀለኛ ነው የምታወራው። ስለ ወንጀለኛው ጋሼ ነው የማወራሽ። ወይም ደግሞ ስሙን የምታውቂው ከሆነ መኮንን አላቅም። ለአንቺ ሌላ ስም ነገሮች ሊሆን ይችላል። እንዲህ ቆይ አንተ ምንድን ነው የምትሰራው? አሁን ባለቤቴ ሞቷል ማየት አለብኝ፣ ሀዘንም መቀመጥ አለብኝ። አንተ እዚህ መተህ ከኔ ጋር የምታወራው ስራ የለብህም? እንዲህ ሰውዬ ምንድን ነው? ቆይ ምን ፈልገህ ነው? አታስመስይ። ባለቤትሽ ሌሎች ሚስቶች እንዳሉት ታውቂያለሽ። ባለቤትሽ ልበልሽ እንጂ ወይ ደግሞ ቅምጡ እንደሆንሽ አውቃለሁ። ቆይ አልገባኝም። እያንዳንዱን ነገር አውቃለሁ እያልኩሽ ነው ያሉት። ታውቂያለሽ። አንቺ ራሱ በደንብ ነው የምታውቂው። ከዚህ ቤት 4 ቀን 5 ቀን እንዲሁም ደግሞ 15 ቀን ሳምንት ጠፍቶ ሲመጣ መቼም እያንዳንዱ ነገር ይገባሻል አይደል? ስለሱ ይመለከታል። ስራ ነዋ።
ስራ ሊሰራ ይችላል። ቁጭ ብሎ ከኔ ጋር ይቀመጥ፣ ከኔ ጋር ቡና ይጠጣ 24 ሰዓት። ተባባሪ ነሽ። የምን ወንጀል ነው የምታወራው ሰውዬ? ስለምን ወንጀል ነው? ይኸውልሽ ጋሼ ወንጀለኛ እንደሆነ እያንዳንዱ ነገር ታውቂያለሽ። በደንብ ነው የምታውቂው። ስራውን ታውቂያለሽ። ቆይ ስለኔ ባል ስታጣራ ነው እንደምትውለው አንተ ይመለከታል እንዴ? ምን አገባህ? ቆይ ምነው ስራ አይነብህ? ስለኛ ትዳር ነው በደንብ ነው የሚመለከተኝ። ምን አገባህ? እሺ ይህ ሰውዬ ወንጀለኛ ነው። የብዙዎችን እንባ ያፈሰሰ የብዙዎችን ንጹሃኖች ይኸውልሽ ደም ያፈሰሰ ሰው ነው። እሺ እባክህ ዝም ብለህ በተሳሳተ መልኩ ባሌን አትውቀው። ይኸውልሽ እዚህ ነገር ውስጥ አንቺ ካለሽበት ትክክለኛውን ነገር መናገር መቻል አለብሽ። ስለምን ትክክለኛ ነገር ነው? ትክክለኛውን ነገር ትነግሪኛለሽ፣ ትሰሚያለሽ። አለበለዚያ ግን ነገሮች ወደ አንቺ ነው የሚዞሩት። ተግባባን አይደለ? ተው እባክህ አታስቀኝ። ስለምን ነገሮች ነው የምታዞረው? እባክህ እኔ አሁን ባለቤት እያሳሰበኝ አሁን አላዘንሽም። ያዘንሽ ለመምሰል ራሱ አትሞክሪ። ጨካኝ እኮ ነህ። ምን አይነት ጨካኝ ሰው ነው? እንዴት ነው የምታወራኝ አንተ? እንዲቆይ ስለ ባለቤቴ አንተ ካሳሰበህ እኮ አብረህ መሄድ አለብህ፣ ቼክ ማድረግ አለብህ። እንዴት ነው ምን ትሄጃለሽ? እያንዳንዱን ነገር ታያለሽ፣ እያንዳንዱን ነገር አሳይሻለሁ። ይሄን ነገር ግን የምታየው ይሄን ነገር የሚሆነው እኔ የምልሽን ነገር በትክክል ከመለስሽልኝ፣ የምጠይቅሽን ጥያቄ በትክክል ከመለስሽልኝ ብቻ ነው። እኔ እኮ አሁንም እኮ እርግጠኛ አልሆንም። በትክክል አላየሁም፣ እንዳይም አልፈቀዳችሁልኝም። ይሁን አይሁን እየዋሸኝ ይሁን እውነት ይሁን እኮ እየገባኝ አይደለም። መጠራት ስላለበት ነው። እዚህ ቤት ውስጥ ያለው ነገር ይታዩሻል አይደለ? ከጀርባም ያሉት የህግ አካላትም አሉ እና ምንድነው ሰብስበህ የኔ ሰዎች አሉ። እነዚህ ሁሉ ከጀርባ እየፈተሹ ያሉትኝ ጋሼ ላይ ያሉትን መረጃዎች እየተሰበሰቡ ነው ያሉት። ቆይ ሁሉ ሰው ታዲያ ቤቱን ሲፈትሽ የሚውለው ምንድን ነው? ቆይ አንድ ሰው ሁለት ሰው አይበቃም? መፈተሽ ማየት ነው። ቤት ውስጥ ችግር አለ። ምን አይነት ችግር ነው ያለው? ምንድነው የሚፈተሸው? በጣም ብዙ ቤቶች እንዳሉት እናውቃለን። በእያንዳንዱ ደግሞ በተባለው ቤት እያንዳንዱ ሄደን የምናገኛቸው ብዙ ነገሮች ይኖራሉ። እዚህ ነገር ውስጥ እጅሽ ካለሽበት ንገሪኝ። ትክክለኛውን ነገር መናገር መቻል አለብሽ። ዝም ብለሽ ሰው ቤት ገብተሽ ካልሆነ ደግሞ የጋሼ ተባባሪ ነሽ ማለት ነው አይደለ? እየቀለድክ መሆን አለበት። አንቺ ነሽ እየቀለድሽ ያለሽ። ጭራሽ ተደላለ ሰው ቤት ተቀምጠ ስታወራ እንደው ትንሽ እንኳን አታፍርም? ቆይ ምን አይነት ሰውዬ ነህ አንተ እንዴ? ይህ ቤት ያንቺ አይደለም፣ የዛ የወንበዴ ነው፣ የዛ የርኩስ ሰውዬ ነው። አንቺ ተራ ቅምጥ እንደሆንሽ አውቃለሁ። ባለቤቴን እንድትሰድቡ አልፈቅድልህም። ተው ሰውዬ እንዴ! አይገርምሽም? ምንም የምታመጪው እንከባበር እንጂ ምን ሆነክ ነው እንደዚህ ባለቤቴን ከፍ ዝቅ እያደረክ የምትሰድበው? ይኸውልሽ እኔ አሁን ሙት ወቃሽ መሆን አልፈልግም እንጂ ይህ ሰውዬ ይሄ ሲያንሰው ነው፣ ከዚህም በላይ የሚገባው ሰው ነው ይመስለኛል። ይህንን ነገር አንቺም ታውቂያለሽ። ስለዚህ የተፈጠረውን ነገር ትክክለኛውን ነገር ለእኔ መናገር መቻል አለብሽ። አለበለዚያ ይታዩሻል አይደል እነዚህ ባልደረቦቼ የከፋ ነገር ላይ አንቺ የሚጠርቅ። ስለዚህ ይሄ ሁላ ሰው ስለቆመ የምትፈራና የሆነ የምታስፈራራ አይነት ነገር ነው። እኔ ምንም ያደረኩት ነገር እና ሁሉ ሰው እየቀየርሽ ያለሽ ምንም አልቀየርኩም። ይህ ሰውዬ እኮ እዚህ ቤት ውስጥ ነው ተመርዞ የሞተው። በቃ የፈለከውን ነገር አውርተሃል አይደለ? እዚህ ቤት ውስጥ ነው ተመርዞ የሞተው እያልኩሽ ነው። የምን መርዝ ነው የምታወራው? ስለምን መርዝ ነው የምታወራው? አላውቅም። ማን ሊመርዘው ይችላል? ማን መርዟል? እንደ ይሄ ሰውዬ እኮ ከቤተሰቦቹ ጋር ከኔ ጋር ከልጅቷ ጋር ቤት አጋዤ ጋር ነው እየኖሩ ያሉት አይደል? እየኖረ ያለው ሌላ ማን ሰው አለና ነው? ማን ነው እንደዚህ አይነት መጥፎ? ማን ነው እዚህ ቤት ውስጥ ያለው? ማን ነው እዚህ ቤት ውስጥ ያለው? በቃ እኔና ባለቤቴ አጋዤ ናት ያለችው። ሌላ ማን ሊኖር ይችላል? ስለዚህ ከእናንተ ከሁለታችሁ ውጪ ማንም ሊሆን አይችልም አይደል እንዴ? ምንድነው እያወራህ ያለኸው? ወይ አንቺ ነሽ ወይ ደግሞ የቤት ሰራተኛዋ ነች። እንዴት እንደዚህ አይነት ታደርጋለች? እሷ ሲጀመር እንደዚህ አይነት ነገር የምታደርግም አይደለች። እሷ ካላደረገች እንግዲህ አንቺን ያደረግሽው ማለት ነው አይደለ? ምክንያቱም ይህ ሰውዬ ቤት ውስጥ በገባ በተወሰኑ ደቂቃዎች ውስጥ ነው እንግዲህ ወደ ሜታ ቤት የገባው። ሜታ ቤት ገብቶ እንግዲህ እኛ ስንደርስ ህይወቱ አልፎ ያገኘ ነው። ደም ውስጥ የተገኘው መድኃኒት ደግሞ የሚገለው በ20 ወይም በ30 ደቂቃ ውስጥ እንደሚገል ነው እንግዲህ የላብራቶሪ ሰዎች ላይ ነው የነገሩኝ። ስለዚህ ይህ ሰውዬ ቤት ውስጥ ከገባ በኋላ ነው የተመረዘው ማለት ነው። ተግባባን አይደለ? እንደ ማንም አልነበረም እኮ ልጅቷ ነበረች ያለችው። ልጅቷ ማን የነበረችው እኮ? ሌላ ማንም ሰው የለም። ሌላ ደግሞ ማንም ይሄን ቤት ማንም አያውቅም። ማንም ሰው አይመጣም ቤታችን ውስጥ። እንዴት ሊሆን ይችላል? እየነገርኩሽ ያለሁት ወይ አንቺ ወይ ደግሞ የቤት ሰራተኛዋ ከሁለታችሁ አንዳችሁ መርዛችሁታል እያልኩ ነው። ይሄን ሰውዬ እንዴ የት ነው ያለችው እሱ? አሁን አግኝተህ አይተሃታል? የት ነው ያለችው? አዋርቻታለሁ እኮ የት ነው ያለችው? ቁጭ በይ አርፈሽ። ምን እሷ ላምጣት። ቆይ የት ነው ያለችው? ቆይ ልቀቀኝ። ነገሩን ለኔ ነው የምታስረጂ። ተግባባን አይደል? ቁጭ በይ ያልኩ። እሷ ከሆነች ያለችው ቤት እኮ በ20 ደቂቃ ውስጥ ከሆነ እንዴት ሌላ ሰው ሊሆን ይችላል? እሷ ናት ያለችው ቤት ውስጥ። ቁጭ በይ። አሁን ነገሮችን ለማስመሰል ታደርጋለች። ወይኔ ጉዴ! ተረጋጊና ቁጭ በይ ያልኩሽ ነው ያለሁት። እንዴት ነው የምረጋጋው? የት ነው ያለችው? አልቃትም፣ እገላታለሁ። ሲጀመር እያንዳንዱ ነገር ከመጀመሪያው ጀምሮ መስማት እፈልጋለሁ። እባክህ የት ነው ያለችው? መጀመሪያ እሷን ላናግራት። መጀመሪያ እኔን ነው ማናገር ያለብሽ። ወይኔ እንዴት ነው እንደዛ ማድረግ? እሷን ላናግራት መጀመሪያ። ምንድን ነው ያደረገችው?
ምን እንዳደረገች እያንዳንዱ ነገር እነግርሻለሁ። እባክህ አንዴ ፍቀድልኝ፣ እሷን ላናግራት። ሲጀምር አንተ መጀመሪያ ማዋራት ያለብኝ ቁጭ በይ። እኔ ነው መጀመሪያ ማዋራት ያለብሽ እያልኩሽ ነው። አለበለዚያ ሌላ ነገር እንዲፈጠር አትገፋፊኝ እባክሽን። እኔ አንቺ ላይ ክፉ ነገር ማድረስ አልፈልግም። እንዳስብ እንድንተሳሰብ አንቺም እኔን በትክክል ማዋራት። ስለዚህ አጋዥን እኔን ማናገር የምችለው አንተ አይደለም ማለት እኔ አዋርቻታለሁ እያልኩሽ ነው። እና ምን አለችህ? አሁን ይነሽ ምን ልትያት ነው? ሌላ ነገር እንድታምል ታስገድጃት ነው? ምን እንደተፈጠረ ጠይቃታለሁ። እኔ የራሴን ነገር ነግራኛለች። ወይስ አሞት ነበር? ነገሮች ወደ አንቺ እንደሚያመሩ ነው አብዛኛውን ነገር ያየሁት። እኔ እንዲሁም ደግሞ ከጀርባ ብዙ ነገሮችን ሳጠራ ነበር። በጣም ቆይተሻል። አመሻሹ ላይ ነው የመጣሽው። እኔማ ሞትቼ ነው። እኛ እንግዲህ እዚህ ስንደርስ እንግዲህ ወደ ተመልካቻችን እንደምታውቁት ጠዋት ነው ከልጁ ጋር የተገናኘ ነው። ቴክስቱ ደርሶኝ እኔ ወደዚህ ቦታ ላይ ስደርስ ኦልሞስት ለ6 ምናምን ጉዳይ እንደዛ አካባቢ ነው። የምን ቴክስት ነው ደግሞ የደረሰው? እናንተስ እነማን ናችሁ? ከየሰው ነው እያደረጋችሁ ያላችሁት? እናንተ ቆይታችኋል። ቤታችን ስታጠኑ እኮ ባለቤትሽ እንደዚህ ሆኖ እንደዚህ ተብሎ አጋዥሽ እንደዚህ አውርቻት ቆይ እያንዳንዱን ነገር አውቃለሁ እያልኩሽ ነው ያሉት። እያንዳንዱን ነገር አውቃለሁ። መረጃ ደርሶኝ ነው ወደዚህ ቦታ ላይ ይመጣ። ቆይ ማነው መረጃ የሚያቀብልህ? ከኛ ውጭ ማንም የሚያቅሰዋል ነው? ልጅቷ ሌላ ስራ ወይ ተባባሪሽ ብትሆንስ? እንግዲህ ለኔ ይሄን ነገር ለማሳወቅ ማናት ልጅቷ? ቤት ውስጥ ተቀምጣ ሌላ ስራ እየሰራች ነው ማለት ነው። ከአንቺ ጋር ተባብራ ይህንን ሰውዬ ልትገል ያለችው ሴት ብትሆንስ? ማናት ደግሞ እንደዚህ አይነት ነገር? ቅድስትን ታውቂያታለሽ? የማናት ቅድስት? ምን ያንተባትብሻል? ቅድስትን ታውቂያታለሽ እያልኩሽ ነው። ቅድስት? ኧረ እኔ አላውቅም። እርግጠኛ ነሽ ቅድስት የምትባል ሴት አታውቂም? አንተ ግን ያመሃል እንዴ? አንቺ ራሱ ያምሻል። ቅድስት የሚባል እኮ ሙሉ ሀገሪቷ ሞልታለች አይደል እንዴ? የማን ቅድስት ነን? የማን ብዙ ቅድስት ሊኖር ይችላል፣ ግን እኔ የማወራው ስለ የትኛው ቅድስት እንደሆነ በደንብ ታውቂያለሽ። የማናት ቅድስት? ምንም የሚያንተባትብሽ ነገር የለም አይደል እንዴ? ይኸውልህ ወንድሜ፣ እዚህ ሰፈር እንኳን በጣም ብዙ ቅድስት የሚባሉ ሰዎች አሉ። እና ታዲያ እኔ የትኛዋን ቅድስት እንደሆነ ላውቅ እችላለሁ? ቅምጥሽን ወይም ደግሞ ሰውዬሽን መግደል የምትፈልግ ቅድስት አንተ ያመሃል እንዴ? ስለ እሷ ነው የማወራው። ታውቂያታለሽ አይደለ? አላውቃትም። በጭራሽ ታውቂያታለሽ፣ በደንብ ታውቂያታለሽ። የምትባል አላውቅም። ይኸውልሽ እኔ አንዳንድ መረጃዎችን አግኝቻለሁ ስላንቺም ሆነ እኔ ስላንተ መረጃ ምንም የሚያገባኝ ነገር እያንዳንዱን ነገር አጣርቻለሁ። ትሰማኛለህ? እኔ ስላንተ መረጃ ምንም የሚያገባኝ ነገር፣ ቅድስትም ስለምትባል ሴትዮ ምንም የማውቀው ነገር የለም። እኔ ቅድስት በሰፈር ስላሉ እየዞርኩ ቅድስት የትኛዋ ናት እያልኩ ልጠይቅ ነው? በር እያንኳኳ ልጠይቅልህ ቅድስት የምትባል? ይኸውልሽ ነገሮችን ብንተማመን ነው የሚሻለው። እሺ የምን መተማመን ነው የምታወራው? ይሄን ነገር አይታወቅብኝም ብለሽ ሊሆን ይችላል ያደረግሽው፣ ግን አጋልጣ ሰጥተሻለች። ለእኔ ይሄንን ነገር ነገረችኝ ማለት አንቺ ላይ ደርሳለሁ ማለት ነው። ገባሽ? ስለዚህ ነገሩን አምነሽልኝ እንዴት እንዳደረግሽው ለእኔ ብትነግሪኝ ይሻላል። እሺ የትኛዋን ቅድስት ልመንልህ? ከጀርባ ያለችዋን ወይ ከፊት ለፊት ያለችዋን ጎረቤቴን? የትኛዋን ልመንልህ? እንደ አንተ ግን ጤነኛ ነህ እንዴ? ኧረ እባክህ አትጨቅጭቃ። የምትሄድበት ካለ ሂድ፣ አለዛ ልሂድ። ስለ የትኛው ቅድስት እንደማወራ በደንብ ታውቂያለሽ። እኔ ምንም የማውቀው ነገር የለም። ነገሮችን ልታስቢ ጊዜ ልሰጥሽ እችላለሁ፣ ችግር የለም። ጊዜ ሰጥሻለሁ። ረጋ ብለሽ ስለ ሁሉም ነገር ማሰብ ትቻለሽ። አለበለዚያ ግን የሚፈጠረው የከፋ ነገር ነው የሚሆነው። ተግባባን አይደለ? ክፉ ነገር እንዲፈጠር የማትፈልጊ ከሆነ እውነታውን ተናገሪ። ተግባባን? እንደዛ ደግሞ ከገባህ ማለት ነው። እኔ ቅድስት የምትባል ሴትዮ አላውቅም። ሌላ ምንም የማውቀው ጉዳይ የለም። አታውቂም የሚለውን እኔ ነው የምወስነው። ተግባባን አይደለ? እያንዳንዱን መረጃ አጠናክሬ አሳይሻለሁ። እንደዚህ ስላልክ ምፈራ አይነት አይደለም። እኔ ይህንን ነገር እያልኩ ያለሁት እጄ ላይ ያለ መረጃ ስላለ ነው፣ የደረሰኝ መረጃ ስላለ ነው። እሱ ላይ አንዳንድ ፍንጮችን ስላገኘሁ ነው። እያንዳንዱን ነገር ደግሞ አጣርቼ አሁን አሳይሻለሁ። እሺ ተግባባን አይደለ? እንድታስቢበት ጊዜ ሰጥቼሻለሁ። እንድታስቢበት ጊዜ ሰጥቼሻለሁ እያልኩ የትም አትሄጂም። እዚህ ቁጭ ብለሽ ታዋርኛለሽ። አውጡ የቀደመኝ ሰነድ አልፈልግ። ካሜራውን ዝም በይ፣ አረፈሽ ቁጭ በይ። ተነሽ እያልኩሽ ነው። እባክሽን አሁን ሁሉ ነገር ተጋልጦብሻል። ይኸውልሽ ተነሽና ቁጭ በይ። ቅድስትን የት እንደምታውቂያት ማን እንደሆንሽ አንቺ ራሱ እያንዳንዱ ነገር ትነግሪኛለሽ። ይኸውልሽ እሺ በለኝና እሺ እንድልሽ የምትፈልጊ ከሆነ ተነሽና ቁጭ ብለሽ እያንዳንዱ ነገር ንገሪኝ። ያኔ እንወስናለን። ተረጋጊ። ተነሽ። እሺ መጀመሪያ እኮ እሺ ተነሽ፣ ተነሽ ቁጭ በይ። ይህን ነገር ለምን ነው መደበቅስ የፈለግሽው? መጀመሪያ ቅድስትን እንደምታውቂያት ለምን መደበቅ ፈለግሽ? ንገሪኝ ያልኩሽ ነው። ቅድስትን የት ነው የምታውቂያት? እንዴት ነው የምታውቂያት? እንዴትስ ነው እዚህ ቤት ገብታ ይህን ነገር ያደረገችው? ወይስ አንቺን የረዳሻት? ንገሪኝ። ህይወት አደጋ ላይ ነው የሚሆነው። እባክህ አሁን እንዴት ብዬ ነው የምነግርህ? ለአንተ ገደላችሁት እኮ ሰውየውን። ከዚህ በኋላ እንዴት ነው አደጋ ላይ የምትወርቂው? አንተ አሳልፈህ ለፖሊስ ብትሰጠኝስ? የሆነ ነገር ብታረገኝስ? ብታሳስረኝስ? ምንድን ነው የማደርገው? እሺ ሰው ገላችኋል እኮ ሰው ገላችኋል። እና በነፃነት ትለቀቁ ነው የምትፈልጊው? እባክህ ወንድሜ ተባበረኝ። እየለመንኩ እንድተባበርሽ ከፈለግሽ እንዴት እንደተፈጠረ ይህን ነገር እውነታውን ንገሪኝ። ትክክለኛውን ነገር ከነገርሽኝ እመኚኝ፣ እኔ አንቺን የምረዳበት መንገድ አላጣም።
ግዴታ መናገር አለብኝ ማለት ነው። መናገር መቻል አለብሽ። አሁን እኮ አውቄዋለሁ አይደል እንዴ? አንቺ እዚህ ነገሩ ተሳታፊ እንደሆንሽ እያንዳንዱን ነገር አውቄያለሁ። ግልጽ ነው አይደለ? ነግሬሻለሁ። ስለዚህ ውድ ተመልካቻችን እንግዲህ ጠዋት ያገኘሁት ግለሰብ ልክ እሷ መምጣቷን ሲያይ ማለት ያስታወሰ ነበርና እሷንማ በደንብ ነው የማውቃት ከቅድስት ጋር አንድ ጊዜ ሲገናኙ አግኝቻታለሁ አለ። ስለዚህ በዛ ምክንያት ነው እንግዲህ እሷ ከቅድስት ጋር ግንኙነት እንዳላት ያወቅ ነው ማለት ነው። አንቺና ቅድስትን አንድ ላይ አይቶሻል። ስለዚህ ምንም የምትዋሽበት ምክንያት የለም። ግልጽ ነው አይደለ? የት ነው የተገናኛችሁት? እንዴት ነው የተዋወቃችሁት? ማነች ቅድስትስ? አሁን እነግርሃለሁ፣ ግን አሳልፈህ ለህግ አሰጠኝም እባክህ። ሁሉንም ነገር እነግርሃለሁ። ስራሽ ነው የሚወስነው። ሁሉንም እነግርሃለሁ፣ ግን አሳልፋት ንገሪኝና ስራሽ ወስነዋል አልኩሽ እኮ። ቅድስት እኮ ትንሽ ልጅ ናት፣ ገና 19-20 ዓመት ልጅ ናት። ከአንቺ ጋር በእድሜ የምትመጣጥኑም አይደላችሁም አይደል እንዴ? እስቲ እንዴት ነው የተገናኛችሁት? በምንስ አጋጣሚ ነው አንድ ላይ ይሄንን ስራ የሰራችሁት? አሁን እንዴት ብዬ ነው የምነግርህ? እሺ እባክህ እሺ በለኝና እነግርሃለሁ። ሁሉንም እነግርሃለሁ። እያንዳንዱን ነገር ንገሪኝ እያልኩሽ ነው። ያኔ እንወስናለን። ከቅድስት ጋር የተዋወቅነው አጋጣሚ እኔ ወደ ሱቅ እየወጣሁኝ ጠራችኝ ማለት ነው ከኋላ። ከዛ ሰላም ምናምን ነገር ስትለኝ ሰላም አልኳት፣ ተዋወቅን። ከዛ እኔም ነገርኳት ስሜን፣ እሷም ነገረችን። በአጋጣሚ ነው የተዋወቅነው። ከዛ ላዋራሽ የምፈልገው ነገር አለ፣ ብዙ ነገር ከአንቺ ጋር ማውራት ትፈልጋለሁ ምናምን ነገር አለችኝ። ምንድን ነው ከአሁን በፊት እንተዋወቃለን ምናምን ነገር ስላት፣ አይ እኔ አቅሻለሁ እኮ አንቺ አታውቂኝ፣ እኔ ረጅም ጊዜ አቅሻለሁ፣ ስፈልግሽ ነበር ግን አልተመቸኝም አንቺን ለማግኘት ምናምን ነገር አለች። ምንድን ነው በሰላም ነው ችግር አለ ምናምን ነገር ስላት፣ አይ አንዳንድ ነገሮች ተረጋግተን ቁጭ ብለን ማውራት አለብን ምናምን ነገር፣ እንደዚህ መንገድ ላይ ሆነ ማውራት የለብንም ምናምን ስትለኝ እኔም ማለት እንዴት እንደዚህ ሊሆን ይችላል? ለምንድን ነው የፈለግሽ ነገር ካለ ንገሪኝ። እሺ ምንድን ነው የምናወራው ስላት፣ አንዳንድ ነገሮች ትተባበሪኛለሽ ምናምን ነገር። ስለምንድን ነው የምታወሪው? ምንድን ነው ምን አትሽ ነው? ቸግሮች ነው ወይ የሆነ ነገር ነው? ምን ሆነሽ ነው? ቤተሰብ ታሞብሽ ነው ምናምን ነገር አልኳትኝ። እኔ ማለት እኔ የሆነ ቤተሰቧ ታሞባት የሆነ ነገር ልጠይቀኝ ፈልጋ ከሆነ ብዬ ስጠይቃት፣ እኔ ምንም ችግር የለም ቤተሰብ ጋር፣ ግን አንቺ ቤት ውስጥ አንዳንድ ነገሮች አሉ ስትለኝ፣ ምን ተፈጠረ ነው ያልኳት። ምን ተፈጠረ ስላት፣ የሆኑ ችግሮች አሉ፣ እነሱን ችግሮች አብረን ነው መስራት ያለብን፣ አብረን እንሰራለን አለች። ስራው ምንድን ነው እኔ ቤት ውስጥ የምንሰራው? የኔን ቤት ታውቂዋለሽ? እኔ ቤት እኮ አደላ አንቺ ቀርቶ ባዶ ቤተሰቦቼ እንኳን አያውቁም፣ ማንም ሰው አያውቅም ይሄን ቤት። እንዴት ታውቂያለሽ? እኔ አንቺን ቤት ሳውቀው ቆይቻለሁ። ያው ድንገት ቤት መጥቼ እንዳላስደነግጥሽ ምናምን ብዬ ውጭ ላይ ስትከታተልሽ ነበር እና በአጋጣሚ አገኘሁሽ። እኔ አንቺ አታውቂኝም፣ እኔ ረጅም ዓመት ነው የማውቅሽ፣ እየጠበኩሽ ነበር ምናምን ነገር አለች። እሺ ችግሩ ምንድን ነው ምናምን ነገር ስላት፣ አንዳንድ ነገር ከባለቤትሽ ጋር የተያያዘ ነገር አለ እና እሱን ማግኘት አልቻልኩም። ስለዚህ እዚህ ግቢ ውስጥ አንቺ ያለሽበት ቤት ውስጥ እንደሚኖር አውቃለሁ፣ ግን የሚወጣ የሚገባበትን አላውቅም። ሰው እንዳየው ተደብቆ ነው የሚገባው። ሰው ሲገባ ሌሊት ነው የሚገባው፣ ሲወጣ ሌሊት ነው የሚወጣው። ስለዚህ ላገኘው አልቻልኩም እና ባለቤትሽን ፈልጌው ነው ምናምን ነገር አለችኝ። በሰላም ነው ስላት፣ በቃ ፈልገዋለሁ ላናገረው ስለምፈልግ ነው ምናምን ነገር ነው ያለችኝ በዛን ቀን። እሺ ችግር የለውም ምናምን ነገር እናወራለን ብያት፣ ግን ለሱ ምንም አይነት ነገር እንዳትነግሪው ሚስጥር ነው ያንቺ ብቻ ያዥ ምናምን ነገር አለች። እሺ ችግር የለውም ምናምን ብዬ ተለያየን። ከዛ በቃ ሁሌም ትደውልልኛለች፣ ስልክ ተቀያየር ምናምን፣ እንዴት ነው መቼ ነው የሚመጣው ምናምን፣ የሚመጣበትን ቀን ንገሪኝ እንዳትረሹ ምናምን 10 ነው የምታስታውሰኝ። በቃ እሱ ደግሞ እንዴት አንቺ ይሄን ነገር ለመናገር እንትን አለሽ ማለት የጋሼ ታውቂዋለሽ፣ ጋሼን አይደለ መቼም በደንብ ታውቂዋለሽ። ከሱ ጋር አብረሽ ስትኖሪ ምን አይነት ሰው እንደሆነ በደንብ ታውቂያለሽ። በጣም የሚፈራ ሰው፣ በጣም ብዙ ቦታ አይን ያለው ሰው፣ በጣም እጁ ረጅም የሆነ ሰው እንደሆነ ታውቂያለሽ። ትናገርብኛለች ወይስ ከሱ የመጣች ሰው ነች ብለሽ አላሰብሽም? አይ በደንብ ነው የነገረችኝ፣ በግልጽ አድርጋ ነገረችኝ። ሁሉንም ነገር ቁጭ ብለን ረጅም ሰዓት ፈጅተን ነገረችኝ። በቃ ምን አወራችሁ ማለት እሱ በቃ አንዳንድ ነገሮች የሆነ ከቤተሰብ ጋር ከእናቷ ጋር ስትኖር ምናምን ብዙ ነገር እንደጎዳት ማለት እኔ በወቅቱ አላመንኳትም ነበር፣ እያለቀሰች ምናምን ነገር ያው ስትነግረኝ ሁሉንም ነገር ስትነግረኝ በጣም ልጅቷ እንደተጎዳች ነገር ነው የነገረችኝ። ላምናት የቻልኩበት ምክንያት በቃ በጣም እያለቀሰች ምናምን ነገር በእናቷ ምክንያት እንደሆነ እናቷ እንደተጎዳችባት፣ እናቷ ብዙ ስቃይ እንዳሳለፈች፣ እናቷ ደግሞ ስቃዩን ያሳለፈችው አሁን ከኔ ጋር ያለው ባለቤቴ እንዳደረሰባት። ልጅቷ በእርግጥ በመሰረቱ አታውቀውም። እናትየዋን በጣም ነው የሚያሰቃያት፣ ይሰድባታል፣ ብዙ ነገር ነው የሚያረጋት ምናምን እና ልጅቷ ይህን ሁሉ
እናቷ ስትነግራት በጣም ነው እንትን ያለችውና ስለዚህ በደሏን ስለነገረችሽ ብዙ በደል እንዳደረሰባት ስለነገረችሽ አመንሻት ማለት ነው። እናትየዋንም በ10 ዓመቷ ነው የተደፈረችው እና እሱንም ሁሉንም ነገር ነገረች ማለት ነው። ከዛ እሱን ስትነግረኝ በጣም አዝናለች፣ አለቀሰች ምናምን ነገር ልጅቷ እና በቃ ስለዚህ ይህን ነገር አግዥኝ፣ አንቺ እህት የለሽም እናት የለሽም። በቃ አንቺ ታዲያ ይህን ነገር እንዴት ለመተባበር ደፈርሽ? ወይስ አንቺስ እዚህ ነገሩ ሳትፈልጊ ነው የገባሽው? አንቺ ላይ የደረሰ ነገር ሳለ? አዎ ማለት አሁን ተመሳሳይ ነው ከሷ እናትም ጋር የደረሰባት ነገር ለእኔም ተመሳሳይ ነገር ነው። እሷም የነገረችኝ በደል እኔም በጣም ብዙ ችግሮች ምናምን ደርሰውብኛል እና እኔ በነገራችን ላይ ከቤተሰቦች ጋር ምናምን የቀን ስራ ምንም ስራ እየሰራው ነው እየኖርክ ያለሁት፣ ቤተሰቦችን ያገዝኩ የድሃ ልጅ ነኝ ምናምን ነገር እና ከዛ የሆኑ ሰዎች በቃ ስለ ስራ ምናምን ስናወራ አረ በጣም ጥሩ ስራ አለ፣ አንቺን የሚቀይርሽ አሪፍ ስራ አለ፣ ትሰሪያለሽ ምናምን እናገናኝሻለን ትሰሪያለሽ ሲሉኝ እሺ አልኩኝ። ማለት ቢያንስ የተሻለ ስራ ከሆነ እሰራለሁኝ ምናምን ነገር ብዬ እሺ አልኩኝና ወደ ስራውን መቀጠል አለብሽ ምናምን ሲሉኝ ተስማማውኝ። ማለት ጥሩ ስራ ነው፣ አሪፍ ነው፣ አንቺን የሚቀይርሽ ነው፣ ቤተሰቦችሽን በአንዴ ይቀየራሉ፣ ቆንጆ ገቢ ታገኝበታለሽ ምናምን ሲሉኝ እኔም ማለት ያው መቀየርን ስለምፈልግ እሺ አልኩኝ፣ ተስማማው። የተሻለ ስራ ስለማገኝ እሺ ብዬ ተስማምቼ ወደ ስራዬ ስመለስ ከነሱ ጋር ማውራት ስጀምር እቃ ሰጡኝ ማለት ነው። ይሄን እቃ አድርሰሽ ትመጫለሽ፣ ከዛ በኋላ ደግሞ እንደዚህ ማድረስ ነው ምናምን ነገር ነው ያሉኝ። በቃ ቀላል ነው እቃ ማድረስ ማለት ከአንዱኛው ቤት ተሰጥቶኝ እቃ እዛኛው ቤት መውሰድ ነው ሌላ ሰው ጋር ማለት ነው። ስለዚህ ይሄማ ቀላል ስራ ነው፣ እኔን በዛ የሚጎዳኝ አይደለም፣ እኔ ከምሰራው አንጻር ይሄ በጣም ቀላል ነው። ስለዚህ እሺ ብዬ ተስማማሁኝ። ከዛ ተነገረኝ ቦታውን እዚህ ቦታ ነው የምታደርሺው ተባልኩኝ። እሺ ብዬ ያን እቃ ተቀብዬ ወደ ማድረስ ሄድኩኝ ማለት ነው። እዛ ሄድኩኝ። እዛ ሲሄድ ማንም ሰው የለም። ከዛ እዛ ቤት ምናምን ሳንኳኳ ሰዎቹ የለም፣ ምንም የለም። ደነገጥኩኝ። ከዛ ደወልኩ። ስደውላቸው ቤቱ ክፍት ነው። ስለዚህ እኛ በጣም እንትን ስለምንል ሰዎችን ስለምንግባባ ቤት ውስጥ ከሌሉ እንኳን አስገቢና አስቀምጪውና ውጪ፣ ቤቱ ቁልፍ አይደለም ቁልፍ ትተኪድ ምናምን ያልናቸውና ከፍተሽ አስቀምጪውና ውጪ አሉኝ ማለት ነው። ከዛ እንዴት ሰው ቤት እገባለሁ ምናምን፣ ችግር የለውም እኛ እዛ ነው የምንሰራው፣ ከአሁን በፊትም የነበሩት እንደዛ ደርሰው ነው የሚወጡት፣ ስለዚህ አስገቢና እሺ ምናምን ብዬ ቤት ውስጥ ከፍቼ ገባሁኝ። ስለዚህ ከፍተሽ እዛ ቤት የተባለው ቤት ገባሽ ማለት ነው? አዎ በቃ ግዴታዬ ነው፣ ስራ ነው። እኔ ያልገባም ሰው ቤት እንዴት ነው ክፈችና ግቢ ያለን። ረጅም ሰዓት ቆሜያለሁ በር ላይ ሳንኳኳ። ከዛ ከፍቼ ስገባ በጣም ብቻ አላቅም። አሁን እንደዚህ ተረጋግቼ ሳወራ በጣም ከባድ ነገር ነው ያሳለፍኩት። በጣም ከሳይ ክፍት አድርጌ ስገባ የሆነ ሰው እንዴት ብዬ ልንገርህ ወድቆ ነው ያየሁት። በቃ ሳሎን ላይ ዝግት ብሏል ማለት ነው። ደንግጬ የያዝኩትን እቃ ወረወርኩትና ስጮህ በቃ ጮኩኝ። እዛው ቆሜ ድርቅ ብዬ ነው የቀረሁት። በቃ እንዴት ማመን አቃተኝ። ምን ላድርግ? ያ ሰውዬ ምንድን ነው የሆነው? ከዛ ለማንሳትን ብዬ ጠጋልኩኝ። ፈራሁ እንዴት ብዬ ላንሳው ምናምን ነገርና በጣም ከባድ ነበር። ከዛ ወደ እነሱ ጋር ስደውል አያነሱልኝም። ከዛ እኔ መጮህ ጀመርኩ ማለት ነው እዛው ቤት ውስጥ እየጮሁ እያለሁ። ከዛ ወደ አሁኑ ሰው መጣ ማለት ነው። ጎረቤት ናቸው መሰለኝ አላውቅም። መጡ ሰዎች። ሲመጡ ምንድነው የተፈጠረው ምናምን ብለው ወደ እሱም ግማሾቹ እኔን ያዙኝ። እኔ በቃ የሚይዘውን እንትን ምለውን አላውቅም። ከዛ ምንድነው ምናምን ስል በቃ እኔን ያዙኝ። ወዲያው ፖሊስ መጣ ምናምን ነገር። ከዛ የያዝኩት እቃ መታየት አለበት ተባለ። ከዛ እኔ የያዝኩት እቃ እንደነገርኩ ምን እንደሆነ አላውቅም። አድርሽ ተብያለሁ፣ ይዤ መጥቻለሁ። ወደ ፖሊስ ጣቢያ ወሰዱኝ። ከዛ እቃው ሲፈተሽ አደንዛዥ እጽ ነው ያዝኩት። እሺ ስለዚህ ሆነ ተብሎ የተጠመደ ወጥመድ ነበር ማለት ነው። በቃ እኔ እንደዛ ነው የተደረገውና ከዛ እንዴት ወጣሽ ታዲያ ከእስር ቤት? ምንም ማድረግ አልቻልኩም። ወደ እስር ቤት ታሰርኩኝ። በማላውቀው ነገር ተያዝኩኝ። ከዛ የሆነ ሰውዬ መጣ። እሺ የሆነ ሰው መጣና ይልሽ እኔ ላስፈታሽ እችላለሁ፣ ግን አሁንም ሌላ ስራዎች ምናምን ነገር አብረሽኝ ምቀጥ ከሆነ ምሰሪ ከሆነ ከዚህ እስር ቤት አስወጣሻለሁ፣ የምትፈልጊውን ነገርም አደርግልሻለሁ፣ ስራ አሰራሻለሁ፣ ብርም እሰጥሻለሁ፣ ግን በቃ ምሰሪ ከሆነ ከኔ ጋር የምትቀጥ ከሆነ አስወጣሻለሁ፣ ከዚህም ትወጪያለሽ፣ የራስሽንም ኑሮ ትኖሪያለሽ አለኝ ማለት ነው። ከዛ እኔም ቢያልኩት ማለት እንደዚህ አይነት ቢፈጠርስ እኔ እንዴት አመኘህ ነው አንተን የምወጣው ስለው ችግር የለም እመኝኝ አለኝ። እመኝኝ ከዚህ በኋላ ከኔ ጋር ከቀጠልሽ ብዙ ነገር ብዙ ቦታ ምደርሽ ነሽ። በዛን ሰዓት ደግሞ በቃ ቆንጆ ነበርኩኝ ምናምን ነገር
ያው እንደዚህ ሳልሆን እንዳሁኑ ሳልሆን በዛ በቃ እና እመኝኝ አለኝ። ከዛ እኔ ማመን ከበደኝ። የደረሰብኝን ችግር ስላየሁት እንዴት ብዬ ስለው ችግር የለም አስወጣሻለሁ አለኝ። ከዚህ ካስወጣውሽ በኋላ ልታምኚኝ ይገባል ሲለኝ ከዛ እንዴት ብለህ ታስወጣኛለህ? እኔ እኮ ወንጀለኛ ነሽ ተብዬ ተይዣለሁ። በቃ ብዙ ነገር ነው እንደዚህ ያደረጉኝ ምናምን ስለው ችግር የለውም አለኝ። ውጪ ያለኝ ከዛ እውነትም እንዳለው አደረገው አስፈታኝ ማለት ነው። ከእስር ቤት ወጣሁኝና እንደወጣሁኝ ከዛ አብሮኝ ነይ ምናምን ነገር ወደ ቤተሰቦቼ ጋር መሄድ አለብኝ። ከዛ ካንተ ጋር ስራው በምፈልገኝ ሰዓት እመጣለሁ ስለው እንደዛ ሊሆን አይችልም። አብረን እኔም ወስድሽ ቦታ አብረሽን ከኔ ጋር ትሆኛለሽ፣ ስራውን እንቀጥላለን። እንደዚህ ካልሆነ መልሼ ሌላ ወንጀል ውስጥ ነው ማስገባሽ ሲለኝ አስፈራራኝ። እንዴት ቤተሰቦቼ ናፍቆኛል ማየት አለብኝ ነው። አይቻልም፣ ከኔ ጋር ትቀጥያለሽ፣ ከኔ ጋር ትሰሪያለሽ። ከሱ ጋር አብረሽ ሆንሽው በዚህ አጋጣሚ ነው ማለት ነው። ከዛ በቃ የምፈልጊውን ገንዘብ ለቤተሰቦች ትልኪያለሽ። ገንዘብ አይደለ ችግርሽ፣ ገንዘብ ትሰጫቸዋለሽ። የፈለግሽውን እሰጥሻለሁ፣ ቤተሰቦችሽን ትረጃለሽ፣ ከኔ ጋር ትቀጥያለሽ አለኝ። ከምን ያህል ጊዜ በፊት ማለት ነው? አሁን ምን ያህል ጊዜ ሆነሽ ከሱ ጋር መኖር ከጀመርሽ? ከሱ ጋር መኖር ከጀመርኩ ወደ 3 ዓመት ሆኖኛል። 3 ዓመታችን ነው። 3 ዓመት? አዎ 3 ዓመት ሆኗል። ከዛ ማንንም አላገኘው ምንም አላለኝም። ይዞኝ መጣ። እሺ እዚህ ቤት ነው የምትኖሪው፣ በቃ የምትፈልጊው ነገር እንደፈለግሽ ምናምን። እዚህ ቤት ከመጣሽ 3 ዓመት ሆኖኛል። አዎ 3 ዓመት ሆኖኛል። እሺ ስለዚህ 3 ዓመት እዚህ ቤት ቆየሽ። አሁን እሺ ያንቺን ታሪክ ወደኋላ እናድርገውና እንዴት ይህን ሰውዬ ገደላችሁት፣ በምንስ ነው የመረዛችሁት የሚለውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ይለ እንደነገርኩ ከቅድስት ጋር በጣም እንደዋወል ነበረ። ስለሱ መግቢያ መውጫ መቼ እንደሚመጣ ምናምን ነገር ስናወራ ስለነበረ ከዛ የሚመጣበትን ቀን ነገርኳት። ከዛ ሲመጣ በዚህ ተደዋውለን እመጣለሁ ዛሬ ምናምን ሲለኝ የሚመጣበትን ቀን ስነግራት በቃ የሆነ እንትን ነው የሆነ ዱቄት ነገር ነው ምናምን ነገርና ከፈለግሽ በቡና ወይ በውሃ ነው መስጠት ያለብሽ ምናምን ብላ ሰጠችኝ ማለት ነው። ከሷ ጋር ውጪ ተገናኝተን ነገ እንደሚመጣ ዛሬ ተቀበልኳት። ከዛ ያንን ነገር ስትሰጠኝ በቃ ስለዚህ በውሃ እንትን ሊያቅ ስለሚችል ወይ እንትን ሊል ስለሚችል በቡና መሆን አለበት ብዬ እኔ ቡና ሁሌ ለልጅቷ ለአጋዢ ቡና እኔ ነኝ ሁሌ የምመጥንላት። እኔ ስለምወጣ እሷ ናት ቡና የምታፈላለትና መጥኝላት ስለሚሄድ ሲመጣ እመጣለሁ ሲል ቡና አፍሊ ስለምላት ከዛ ቡናው ጋር እንትን ያንን የሰጠችኝን መድኃኒት ቀላቅዬ መጥኝላት ሲመጣ ቡናውን አፍልተ ስጩ ምናምን አልኳት። እንደሚመጣ ማቃለው የሚመጣበትን ሰዓትም ስለማቅ ከዛ እኔ አድርጌ ውጭ ላይ ወጥቼ መከታተል ጀመርኩ ማለት ነው የሚመጣበትን። ከዛ ከሷ ጋር ተደዋወል። አሁን እየመጣ ነው፣ አሁን ነው ሁሉም ነገር ያልቃል አልኳት። እንደሚያልቅ ነገርኳት። ከዛ ገባ። ሲገባ እንደተባለ ለመደው ያው ቡናውን ስለሚጠጣ ቡናውን አፍልታ ሰጠችው እና እንደሚሞትም አውቃለሁ፣ እንደሚሞትም እርግጠኛ ነበርኩ። ከዛ ለሷ ደውዬ በቃ አሁን ይሞታል፣ በቃ ሰዓቱ ከደቂቃውንም ነግራኛለች። ከዚህ እስከዚህ ደቂቃ ከ20 እስከ 30 ደቂቃ ባልሞላ ውስጥ ይሞታል ነበር ያለች። እውነትም እንዳለችው እንደሚሆን እርግጠኛ ነበርኩኝ። ከዛ ተፈጸመ ማለት ነው። ሞተ፣ በቃ አለቀ። እና እኔ ቅድስት እንደዚህ እኔን አሳልፋ ትሰጠኛለች ብዬ አላሰብኩም ነበር። ምን አይነት ሰው ናት ግን? እሷም ቢሆን ይህንን ነገር ስራውን መጨረስ አለብህ ብላ ነው ቴክስት ያደረገች። ከሆነም አይቀር ግን ስለ ጋሼ በጣም ብዙ ነገር የምነግርህ አለ፣ በጣም ብዙ ነገር ማለት ነው። ከመንገርም ይልቅ የማሳይ ነገር አለ። እንደዛ ከሆነ አሁን ሄደን ባሳይ ይሻላል። ና እንሂድ፣ አሳይሃለሁ ሁሉንም ነገር። ስለ ጋሼ ማወቅ ከፈለግ ሌላ ነገር እያሰብሽ ከሆነ ሌላ እኔ ከዚህ ነገር ውስጥ አመልጣለሁ ብለሽ እያሰብሽ ከሆነ እመኚኝ፣ የማይሆን ነገር ነው ያደረግሻለሽ። ምንም አላሰብኩም። እባክህ ና እንሂድና ሁሉንም ነገር አሳይሃለሁ። ና እንሂድ እባክህ። እርግጠኛ ነሽ? አሳይሃለሁ። አዎ። መጀመሪያ ባልደረቦቼ ማናገር መቻል አለብኝ። ባልደረቦቼ ያለውን ነገር ሁሉንም ነገር እንትን በሉ። ይኸውልሽ ይሄን ነገር ማጣራት የት ነው የምትወስጂው? እና እኔ አሳይሃለሁ አልኩ። ብዙ ነገር የማይሆን ነገር ከሆነ ግን እመኚኝ፣ ውርድ ከራሴ እመነኝ። ና እንሂድ ብያለሁ። ቃችሁ ሰብስቡ።